እልልታ ያለው ጭብጨባ ያለው ስለዚህ ጌታ give him praise። እስቲ በደንብ እልልታችሁ እንደገና ጭብጨባችሁ እንደገና ይሰማ። ሃሌሉያ። አባቶ እናመሰግናለን፣ ከፍ እናረጋለን። ምስጋናችን ይገባሃል፣ ክብር ይገባሃል መንፈስ ቅዱስ። we give you praise። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ሆይ ልናመሰግን መተናል። ምስጋና ልንመልስ ወደ አንተ መተናል። እግዚአብሔር ሆይ ምስጋና ወደ ዙፋን፣ ወደ ማደሪያ፣ ወደ መገኛ አንተ ወዳለህበት እውቅና ልንመልስ የረዳህን አንተን ልንል መተናል። አባት ሆይ በጌታ በኢየሱስ ስም ክብር ይሁንልህ፣ ምስጋና ይሁንልህ። in the mighty name of Jesus አባት ሆይ እናመሰግናለን። ኦ ሃሌሉያ። እስቲ በእልልታችሁ በጭብጨባችሁ እንደገና ሃሌሉያ። አባቶ ያከበርን በጌታ በኢየሱስ ስም ይሄን ማለዳ እንደገና ላንተ ለየን። በጌታ በኢየሱስ ስም በዚህ ማለዳ የሚቀር ክብር የሚቀር ምስጋና አይኖርም ከውስጣችን። እግዚአብሔር ሆይ ከውስጣችን ምስጋናን ወደ ማደሪያህ እናመጣለን። እግዚአብሔር ሆይ በዚህ ዓመት በ2025 ከኛ ጋር ስለነበርክ ይህንን ዓመት ጥበቃ በሕይወታችን ላይ ስለበዛ በሕይወታችን ላይ እግዚአብሔር ሆይ በጎነት፣ ቸርነት፣ አባትነት ስለበዛ በጌታ በኢየሱስ ስም አከበርን። እግዚአብሔር ሆይ ለሚመጣው ዘመን እናምናሃለን። we depend on you, we trust you። በአንተ ላይ እንደገፋለን። በጌታ በኢየሱስ ክርስቶስ ስም መንፈስ ቅዱስ ሆይ በአእምሮዬ አስብ፣ በአንደበቴ ተናገር፣ በእጆቼ ደሞ ንካ። በጌታ በኢየሱስ ስም ጸለይን። እስቲ ክብር ስጡና ለጌታ ተቀመጡ። ሃሌሉያ። እግዚአብሔር አምላክ የተባረከ ነው። አሜን። የጌታ የእግዚአብሔር መንፈስ በመካከላችን አለ። you are always welcome። እንደገና እንኳን ደህና መጣችሁ። አጠገባችሁ ያለውን ሰው ሰላም በሉ። እንዴት ነህ? ደህና ነህ ወይ ብላችሁ ሰላም በሉት። praise God። ጌታ በዚህ አለ። አሜን አሜን። it's a privilege, it's an honor በእግዚአብሔር ፊት መገኘት፣ ጌታን ማገልገል፣ ጌታን ማምለክ፣ ምስጋናን መመለስ። አሜን። ያልሰማችሁ ሰዎች ካላችሁ ኤቭሪ ፍራይዴይ ሁል ጊዜ በዚህ ቦታ ላይ ጸሎት አለ። ግን የዲሴምበር ጸሎታችን ልዩ የሚያደርገው ነገር ለብዙ አመታት ያደረግነው ቤተክርስቲያናችን ባህል ነው። ኤቭሪ ዲሴምበር በጋራ ጌታን እናመሰግናለን። ፍራይዴ ኤቭሪ ፍራይዴ በዲሴምበር ውስጥ ያሉትን ፍራይዴዎች ጌታን እናመሰግናለን። ቢኮዝ ምስጋና ስለሚገባው እግዚአብሔር በአጋጣሚ ስላልሆነ የቆም ነው። ፕሬዝ ጋድ። ታስታውሱ እንደሆነ ጌታ ኢየሱስ ምን አለ? አንደኛው ለምጻም መጥቶ ሲያመሰግነው ከአስሩ መካከል ጌታ ምን አለ? ሌሎቹ የት አሉ አለ አይደለም? ዘጠኙ የት ሄዱ አለ? እነሱ አልተፈወሱም እንዴ? ተፈውሰዋል። ግን የት አሉ? ምስጋናን ሊመልሱ አልመጡም። ምስጋናን አልመለሱም። ፈውስን ተቀበሉ። ነገር ግን ምስጋናን ይዞ የተመለሰውን ሰው ጌታ ሲናገር ሻሎም አለው። ፕሬዝ ጋድ። በሰላም ሂድ አለ። ሆልነስ ከለምጹ የመንጻት ያለፈ ሙላትን ተካፍሎ ነው የሄደው። ኢምፓርቴሽን ተካፍሎ ነው የሄደው። ሶ አንዳንድ ጊዜ በችግሩ ስንሆን፣ በቻሌንጁ ስንሆን እንጸልያለን፣ እንጮሃለን፣ ጌታ ሆይ ድረስ እንለዋለን። የምስጋናው ቀን ደግሞ we are busy I refuse ማለት አለባችሁ። አሜን። በጋራ ተሰብስበን ጌታን ማመስገን አለብን። ባለፈው ሮብ አርብ ብዙ ሰዎች ነበሩ፣ ግን I expect more። በፊታችን ደግሞ ባለው አርብ ደግሞ ብዙዎቻችሁ መምጣት አለባችሁ። ጌታን ማመስገን አለብን። I'm still alive። እግዚአብሔር ሆይ በህይወት ስላኖርከኝ አመሰግናለሁ ማለት አለብን። አሜን። ስለጠበከኝ አመሰግናለሁ። በወጣውበት፣ በገባውበት፣ በሄድኩበት፣ በስራዬ ኤቭሪቲንግ፣ በልጆቼ ላይ፣ በእኔ ላይ፣ በቤተ ክርስቲያን ላይ ስላረገው በጎነት አመሰግናለሁ። you have to return ምስጋናን ወደ እግዚአብሔር። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር ቤት ሆስፒታል አይደለም። ሆስፒታል ሰው የሚሄደው ሲታመም ብቻ ነው አይደለም?
ለሰርግ ሄዳል እንዴ ሰው አይሄድም የእግዚአብሔር ቤት ሆስፒታል አይደለም ወይም ፖሊስ ስቴሽን አይደለም ወይም when you have የሆነ ጉዳይ ሲኖረን የምንሄድበት አይደለም we just go ከእግዚአብሔር ጋር ፌሎሺፕ ለማድረግ አሜን ለዚህ ነው ዳዊት ሲናገር ምን አለ ምህረትና ቸርነት አለ በህይወት የዘመኑ ይከተሉኛል በእግዚአብሔር ቤት ለዘላለም እኖራለሁ under any circumstance በእግዚአብሔር ቤት ውስጥ እኖራለሁ so I encourage you መታችሁ ጌታ እንድታመሰግኑ በጋራ ጌታ እንድናመሰግን Friday night የምስጋና መስዋዕታችንን ይዘን እንመጣና ከዛ ደግሞ we'll celebrate ሁለት ሴሌብሬሽን ይኖርናል ይሄ አመት ከማለቁ በፊት አንደኛው የሚሆነው ሮብ በ24 ሮብ የገና ዋዜማን ሴሌብሬት እናደርጋለን በዚህ ቦታ ማታ ላይ እንደገና ደግሞ በ31 ሮብ የኒው ይርን ደግሞ ሴሌብሬት እናደርግና አመታዊ ትንቢታችን ተካፍለን በምስጋና ይሄን አመት እንደመድመዋለን አሜን በምስጋና ነው የምንጨርሰው በኮምፕሌን አይደለም ሶ ያንድ ታረጉ አይ ኢንካሬጅ እግዚአብሔር አምላክ የተባረከ ይሁን you are welcome ጌታን ልናመሰግን ልናከብር በዚህ አለን ሶ ኦንላይን ያላችሁ ወዳጆቻችን you are blessed በያላችሁበት አገርና ምድር ሰላምታ ሰላምታችን ይድረሳችሁ ለጓደኞቻችሁ ማካፈል አትርሱ እግዚአብሔር ደግሞ በቃሉና በመንፈሱ ያገለግላችኋል እግዚአብሔር አምላክ የተባረከ ይሁን አሜን የእግዚአብሔርን ቃል ለመቀበል ተዘጋጅተናል praise እግዚአብሔር ቃል ወደኛ ይመጣል will be blessed praise God so ሰሞኑን ወይም ደግሞ the last 2 weeks ስንነጋገርበት የነበረ የእግዚአብሔር ቃል አለ በዛ ቃል ላይ we'll share የእግዚአብሔርን ቃል እንካፈላለን ያንን ሐሳብ it's a powerful መንፈሳዊ ወይም ደግሞ spiritual principle እየተነጋገር ነበር እሱም ስለ የዘር ኃይል በሚል ርዕስ ብዙ ቴስቲሞኒዎችን እየተቀበልኩ ነበር ሰሞኑን ቴስቲሞኒዎችን ስለምቀበል ሳይሆን የማስተምረው I'm just telling you praise God ባልቀበልም አስተምራለሁ ጌታ ይባረክ አሜን because sometimes when you teach ሰዎች ቴስቲሞኒ ይሰጣሉ ደስ ይላቸዋል እግዚአብሔር ይባርክ ይላሉ sometimes ደግሞ they are quiet እንደ ብዙዎቻችሁ ማለት ነው ጌታ ይባረክ but I will keep teaching amen so የዘር ኃይል because you see እግዚአብሔር ለኔ ሰጠኝን ሐላፊነት እኔ ወጣና ከዛ በኋላ የእናንተን ሐላፊነት ደግሞ እናንተ ወጣላችሁ by the grace of God I know ይሄ የምናስተምረው ነገር እግዚአብሔር ቃል እዚህ ቦታ የምናደርገው ነገር ወደ ብዙ ዓለም ነው የሚሄደው ወደ ብዙ ኔሽን ወደ ብዙ ህዝብ ይሄዳል የሚሄደው ደግሞ አሁን ብቻ አይደለም for the rest of our life ይሄዳል ለብዙ አመት ገና ይሄዳል so I believe ይሄ የእግዚአብሔር ቃል የአንድን ሰው ህይወት ያቃናል ያበረታል መፍትሄ ይሆናል አሜን so ዮሐንስ ወንጌል 12:24 የዘር ኃይል ወይም ደግሞ ስለ ዘር እግዚአብሔርን ቃል እየተነጋገረ ነው the power of seed understanding a seed የእግዚአብሔርን ቃል carefully ብንሰማ ወደ ውስጣችን ብናስገባ በልባችን ብናቆየው ሜዲቴት ብናረገው ብንተገብረው ህይወት ይሆነናል እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ወድቃ ካልሞተች ብቻዋን ትቀራለች ብትሞት ግን ብዙ ፍሬ ታፈራለች አለ ጌታ ኢየሱስ ነው የሚናገረው ከፍ ብላችሁ በአዲሱ መደበኛ ትርጉም ላይ ብትመለከቱ ምን ይላል ኢየሱስ ስለሞቱ ሲናገር ይላል ርዕሱ ራሱ ስለሞቱ ነው የሚለው so even የጌታ ኢየሱስ ህይወት ራሱ በምን ተወስዷል በምን ተቆጥሯል በዘር ጌታ ስጋውን ወይም ደግሞ ህይወቱን ስጋውን የሚለው ሳይሆን ህይወቱን his life ህይወቱን እንኳን የመሰለው በዘር ነው you must remember የጌታችን ኢየሱስ ክርስቶስ ህይወት በዘር በብዙ ነገር መመሰል ሲችል ጌታ ግን በዘር መሰለው because there is power በዘር ውስጥ ኃይል አለ ጌታ ምን አለ ህይወቴን እንደ ዘር እዘራዋለሁ አለ ምክንያቱም ከዘራሁት ምን ያደርጋል ይበቅላል መብቀል ብቻ አይደለም ብዙ ፍሬ ያፈራል የበቀለ ነገር ሁሉ ያፈራ ይችላል ግን ይሄ ደግሞ ብዙ ፍሬ ያፈራል
ያ ዘር ግን ብቻውን ከቀረ ደግሞ ምን ይሆናል? አያፈራም ወይም ብቻውን ይቀራል። ካልተዘራ ምንም አይነት ለውጥ አይመጣም። ብቻውን ነው የሚቀረው። It's not the will of God ብቻችን እንድንቀር። አሜን። የኛ የሆነ ነገር ብቻውን እንዲቀር የጌታ ፈቃድ አይደለም። it's ብዙ ፍሬ እንድናፈራ የእግዚአብሔር ፈቃድ ነው። በህይወታችን፣ በአገልግሎታችን፣ በፋይናንሳችን፣ በተለያየ ህይወታችን አቅጣጫ ብዙ ፍሬ እንድናፈራ የፍሬ ሰዎች እንድንሆን የእግዚአብሔር ፈቃድ ነው። የፍሬ ሰዎች እንድንሆን የሚያደርገን ደግሞ ስለ ዘር ያለን አስተሳሰብና እምነት ነው። ጌታ ኢየሱስ ምን አለ? የኔን ህይወት በዘር መስላታለሁ አለ። በስንዴ ቅንጣት በመትዘራ ዘር መስላታለሁ አለ። ይሲ መዝራት የእምነት እርምጃ ነው። በመክብብ 11 ቁጥር 6 ላይ ሲናገር ጧት ላይ ዘርህን ዝራ፣ ማታ ላይ ስራ፣ እጅ ስራ አይፍታ። ይህ ወይም ያ ወይም ሁለቱም መልካም ይሆኑ የቱ እንደሚያፈራ አታውቅምና ይላል። by faith ህይወትህን፣ ስራህን፣ አገልግሎትን ሁሉ ከዘር አንፃር ኑረው ይላል። ጧት ስትነሳ ምን አድርግ? ዘርዝራ። ማታም ላይ እጅ ስራ ይፍታ። ምን ያድርግ? መዝራቱን ይቀጥል። ምክንያቱም የትኛው መልካም ፍሬ እንደሚያፈራ አታውቅም። ግን for sure ፍሬ የሚያፈራ ነገር ግን አለ በህይወት ላይ። አሜን። ዛሬ በተለየ አንግል የእግዚአብሔርን ቃል አጭር ሐሳብ ላቀርብላችሁ ፈልጋለሁ። በተለየ አንግል በህይወታችን ውስጥ እግዚአብሔር ሊባርከን ከሰጠን ቻናሎች መካከል አንዱና ዋነኛው መስራታችን ነው። እኔ ጋር ተስማማላችሁ? መስራት ነው። መስራት ዲሊጀንት መሆን፣ በመንሰራው ነገር ሁሉ መትጋት it's a channel። እግዚአብሔር በህይወታችን ላይ በረከት የሚያመጣበት ቻናል ነው። መስራት፣ መትጋት in everything። ተማሪ ከሆናችሁ በትምህርት፣ ሰራተኛ ከሆናችሁ በመሰሩበት ቦታ፣ ነጋዴ ከሆናችሁ በንግዳችሁ wherever you are መትጋታችሁ፣ መስራታችሁ ለእግዚአብሔር የበረከት ቻናል፣ የሥራ ቻናል ህይወታችሁን የሚባርክበት የሚያገኝበት መስመር እንደ መክፈት ነው። ቦይ እንደ መቅደድ ነው። በዚህ ውስጥ ነው ዛሬ ስለ መዝራት የምናገረው። you see it's God's will ሰዎች ሁሉ እንዲሰሩ፣ ነገር ግን ስራችንን ደግሞ እንድንሰራ እግዚአብሔር የሚፈልግባቸው ሪዝኖች አሉ። እሱን ነው ዛሬ በትንሹ ማሳያችሁ። you have to work ወይም ደግሞ በትጋት መስራት አለባችሁ። እጃችን መትጋት አለበት። ለምን ቢባል ነምበር 1 መስራት የእግዚአብሔር ፈቃድ ስለሆነ you know it's the will of God። መትጋት የእግዚአብሔር ፈቃድ ስለሆነ ለእግዚአብሔር በረከት ቻናል ስለሆነ እግዚአብሔር በህይወታችን ላይ እጁን የሚያስገባበት መንገድ ስለሚያገኝ praise God። አሜን። አንደኛ ተሰሎንቄ 5:14 ወንድሞቼ ሆይ ይህንን መክራቸዋለን፣ ስራ ፈቶችን ገስጿቸው። ስራ ፈት ምንድነው መደረግ ያለበት? መገሰጽ ነው ያለበት። praise God። እጃችሁን ጭናችሁ ጸሎት አለ የሚለው ገስጹት ነው የሚለው። if you don't work መጽሐፍ ቅዱስ ለአዲስ ኪዳን ቤተክርስቲያን ያዘዘው ስራ ፈቶችን ምን ብሏቸው? ገስጿቸው። because እግዚአብሔር ሊባርከን የሚፈልግበትን ቻናል እንዲያገኝ ይፈልጋል ጌታ። praise God። መጽሐፍ ቅዱስ እጃችን የነካው እንደሚባርክ የእግዚአብሔር ቃል ይናገራል። አሜን። እጃችን በሆነ ነገር ላይ ማረፍ አለበት። እጃችን የሆነ ነገር መንካት አለበት so that እግዚአብሔር እንዲባርከን። ይሄ መቼም አዲስ ወይም ደግሞ ምንም እንደው ትልቅ ነገር እየነገርኳችሁ እንደሆነ አውቃለሁ። I'm just reminding you አይደለም? ያስታወስኳችሁ ነው። ስራ ፈቶች ምን ይባሉ? ይገሰጹ so that they can work። አዲስ ኪዳን ነው። ሁለተኛ ተሰሎንቄ እንደገና 3:10 ላይ ምን ይላል? ከናንተ ጋር በነበርንበት ጊዜ ሊሰራ የማይወድ አይብላ ብለን ይህን ትእዛዝ ሰጥተናችሁ ነበር። ከናንተ አንዳንዶች ስራ ፈቶች እንደሆኑ ምን ብለናል? ሰምተናል። እነርሱም ያለ ስራ እየዞሩ በሰው ጉዳይ ጣልቃ የሚገቡ ናቸው።
እንደነዚህ ያሉ ሰዎች ተግተው ስራቸው እንዲሰሩና እንጀራቸው እንዲበሉ በጌታ በኢየሱስ ክርስቶስ ስም የሚለው ይጨመርበታል እናዛቸዋለን ይላል ሐዋርያ ጳውሎስ። ስለዚህ በጌታ በኢየሱስ ስም ብሎ ሐዋርያ ከገሰጻቸው ነገሮች መካከል አንዱ ስራ ፈቶችን ነው። So it's a blessing, it's the will of God. Amen. ከኔ ጋር ናችሁ አለ ለእግዚአብሔር መስራት it's a channel. እግዚአብሔር ሊባርከን ሲመጣ የሚያየው የምንሰራውን ነገር ነው። እግዚአብሔር ባዶ እጅ አይባርክም። I'm telling you, effortless የሆነን ህይወት እግዚአብሔር አይባርክም። ብዙ ሰዎች ስለ በረከት ስለ ብልጽግና ስለ ተለያየ ነገር ስለናገር ይሄንን ሐሳብ ማንረዳ ይመስላችኋል። ስለዚህ ለነሱም ለማስረዳት ያህል ነው። ለሚወዱንም ለሚጠምዱንም ጌታ ይባረክ። አሜን። ሶ በጌታ በኢየሱስ ስም እናዛቸው ምን ያደርጉ እንዲሰሩ። ቀጥሎ መጨረሻ እንደዚህ ያለ እናንተ ግን ወንድሞች ሆይ መልካም ስራን ከመስራት ይላል ከቶ ምን አትበሉ አትታክቱ። praise God, ሃሌሉያ። ሶ ዛሬ የማሳያችሁ ነገር በሌላ አንግል ነው እየተናገርኩ ያለሁት። በደንብ አድርጋችሁ አስተውሉ። እግዚአብሔር በህይወታችን ውስጥ በረከትን የሚያመጣበት በረከትን ስል it's not only financial, any kind of blessing እግዚአብሔር ህይወታችን ላይ ሊያመጣ ሲፈልግ የምንሰራውን ነገር ነው እግዚአብሔር የሚጠቀመው። የምንሰራውን ነገር ነው እግዚአብሔር የሚጠቀመው። የምንነካውን ነገር ነው እግዚአብሔር የሚጠቀመው። ኤፈርት የምናደርግበትን ነገር ነው እግዚአብሔር የሚጠቀመው። ምንም አይነት ኤፈርት ያላደረግን ምንም አይነት ሙከራና ጥረት ባላደረግንበት አቅጣጫ ላይ የእግዚአብሔርን በረከት በህይወታችን ላይ ማየት አንችልም። ይሄ ነገር በህይወታችን ላይ ሊመጣ you have to do something። አንዳንድ ሰው እስከ መቼ ነው የምጥረው ይላል። ብሬክ ስሩ እስኪመጣ ነው፣ ሰብረህ እስክትሄድ ድረስ ነው። አሜን አሜን። መጽሐፍ ቅዱስ ስለ ትጋት የሚናገር የትጉ እጆች ብሬክ ስሩ እስኪመጣ እግዚአብሔር ነገሮችን ከፍቶ እስኪሰጥ ድረስ ሰብሮ እስኪሰጥ ድረስ። ይሄ በጣም በዝቷል፣ ቀንሱልኝ ባካችሁ። ከዚህ ነው ግን ከዚህ ነው የበዛው ከዛ አይደለም። I don't understand። ሌላ ጮህብኝ ኖ ይሄ ስፒከር ስፔሲፊካሊ ጨምረውታል እዚህ ከውስጥ። praise God። ይሄኛው ስፒከር ብቻውን እዚህ ነው መቀነስ ያለበት ከዛ አይደለም። ያ come here, praise God, amen። ሶ እግዚአብሔር ይሄን ነገር ይሰመርበት። እግዚአብሔር የሚባርከን እጃችን ላይ ያገኘውን ነገር ነው። you have to have something። ዛሬ አንድ ብርሃን ነው የምንካፈለው። ይሄ ላይት ይሄ ብርሃን ወደ ህይወታችሁ ሲመጣ this one ዳኒ ይሄን ተባረክ ድምጹን ቀንሰው። praise God፣ ሃሌሉያ፣ አሜን። ስለዚህ thank you, it's better። ተባረክ። አጨብጭቡለት እስቲ ለዚህ ልጅ ማጂክ ነው የሚሰራው። yes so በምሳሌ 10 ቆይ እዛ ጋር ከመሄዴ በፊት አንድ ነገር ላሳያችሁ። እግዚአብሔር የሚባርከው ዲሊጀንሳችንን ነው። እግዚአብሔር በህይወታችን ላይ እንድንሰራ የሚፈልግበት ሁለት ምክንያት አለ። ወይም ደግሞ መጽሐፍ ቅዱስ እንድንሰራ የሚፈልግበት ሁለት ምክንያት አለ። ወይም ደግሞ ከሁለቱም በላይ ሊሆን ይችላል፣ ግን እኔ ሁለቱን ነው የምናገረው። ኦኬ፣ ሁለት ነገር አለ። ነምበር 1 የመጀመሪያው ነገር ሰው መስራት ያለበት እንደ እግዚአብሔር ቃል የሚበላው እንዲኖረው ነው። so that he can have what you need። አይደለም እንዴ? የሚያስፈልግ የሚበላው የሚለው ቃል ሊትራሊ ምናልባት በጣም ጠባብ ቃል ነው። because ድሮ ጊዜ ሰው ከመብላት ከመጠጣት ያለፈ ብዙ ነገር ላይ ፈልግ ይችላል። አሁን ባለንበት ዘመን ሰው ለመኖር ከመብላትና ከመጠጣት በላይ ብዙ ነገር ያስፈልገዋል። so ምን ብለን ተዋለን? የምንሰራበት ሜን ሪዝን ስክሪፕቸራሊ የሚያስፈልገን እንዲኖረን ነው። እግዚአብሔር የሚያስፈልገንን ነገር በስራችን ውስጥ ያዘጋጅልናል። በጥረት በግረት ነው የምንኖረው ያልኳለም። ነገር ግን በስራችን ውስጥ እግዚአብሔር he will provide what you need። ኒዳችንን እግዚአብሔር የሚያሟላበት ቻናል ስራ ይባላል።
አሜን አሜን you see በሁለት ነገር ነው የመጀመሪያው የሚያስፈልገን እንዲኖረን ሁለተኛው ደግሞ ጎተራ እንዲኖረን ነው ይሄንን ሐሳብ ተነጋግረን አናቅም ከዚህ በፊት ዛሬ ነው የምናወራው praise god and I believe it will be a blessing to you so there is two things የሚያስፈልገን እንዲኖረን ሁለተኛው ደግሞ ጎተራ እንዲኖረን ወይም ደግሞ መጽሐፍ ቅዱስ ስቶር ሃውስ ይላል praise god ስቶር ሃውስ ጎተራ እንዲኖረን እግዚአብሔር እንድንሰራ ይፈልጋል ቀስ ብዬ የምናገርበት ምክንያት ምንድነው because I want you to catch it ይሄን ብርሃን ውስጣችን አስገብተን የሚመጣው ከፊታችን ያለው አዲስ አመት ስለሆነ አዳዲስ አቀድ ይዘን መውጣት አለብን ከዚህ ቤት praise god በሚመጣው ዘመን ይሄን አረጋለሁ ብለን ነው መሄድ ያለብን praise god for the rest of our lives ስለዚህ እግዚአብሔር በሁለት ምክንያት እንድንሰራ ይፈልጋል የሚያስፈልገን ኖረን ከዛ ደግሞ ጎተራ እንዲኖረን ከሚያስፈልገን በላይ ጎተራ እንዲኖረን እግዚአብሔር ሐሳቡ ነው ኦኬ የመጀመሪያው ነኝ አያችሁ የሚያስፈልገን እንዲኖረን እግዚአብሔር ቻናሉ መስራት ነው ብለናል ምሳሌ 10:4 እና 5 የሰነፍ ሰው እጆች ይደህያሉ ትጉ እጆች ግን ብልጽግናን ያመጣሉ ይላል አሜን ሰብሉም በበጋ የሚሰበስብ ጠቢብ ልጅ ነው በመከር ጊዜ የሚተኛ ግን ውርደት ይከተለዋል ይላል አዲሱ መደበኛ ትርጉም ነው praise god አሜን ፓስተር ዛሬ ትንሽ ሩድ ሆኗል እንዳትሉ እስከ ጥቅስ ነው ያነበብኩት ምሳሌ 10:4 እና 5 ኦኬ ሰነፍ እጆች ሰውን ምን ያረጋሉ ያደህ you will be poor ይላል ሰነፍ ሰው ይደህያ ይላል ይሄንን ስል ደግሞ ድህነት ሁሉ የስንፍና ውጤት ነው ያልኩ ደግሞ አይደለም you have to እኔ የምናገረውን ብቻ ስሙ ጌታ ይባረክ አሜን አሜን ኦፖዚቱን አትስሙ አንዳንድ ሰው ኦፖዚቱን ነው የሚሰማው ይሄ አንዳንድ ጊዜ ስለ ሂሊንግ አሁን ስናስተምር በሽታ ኃጢአት የበሽታ ምክንያት ይሆናል ብለን ስንናገር ኃጢአተኛ በሽተኛ ነው በሽተኛ ኃጢአተኛ ነው እንደዚህ በሉ ጭንቅላታችሁ praise god you have to shake it off ድህነት የስንፍና ውጤት ሊሆን ይችላል ያ ነው መጽሐፍ ቅዱስ it's possible there is a possibility ሰነፍ ሰው የመድህየት probability ከፍ ያለ ነው ይያለ ነው it is ነገር ግን ድህነት በዓለማችን ላይ ድህነት የሚመጣባቸው ምክንያቶች ተብሎ ሲዘረዘር 3 4 5 አይነት ምክንያቶች አሉ ብዙ አይነት ምክንያቶች አሉ ድህነት ሊወረስ ይችላል ድህነት ከሀገር ጋር ሊያያዝ ይችላል ድህነት ከዲዛስተር ጋር ሊያያዝ ይችላል ድህነት ከብዙ ነገር ጋር ሊገናኝ ይችላል there are many things ነገር ግን አሁን የተናገርኩ ያለሁት ስለ መስራትና ስለ አለመስራት ነው አለመስራት ሰውን ወደ ድህነት ሊመራው ይችላል it's so possible ምሳሌ 12:24 ትጉ እጆች ለገዢነት ሲያበቁ ይላል praise god ትጉ እጆች ምን ያደርጋሉ ለገዢነት you will have dominion የሚተጋ ሰው አለ ገዢ ይሆናል የበላይ ይሆናል ሃሌሉያ አሜን አሜን ለዚህ ኮን መጽሐፍ ቅዱስ ሲናገር እንቅልፍን አትወደድ የሚለው እንቅልፍ ደሃ ያደርጋል ይላል መጽሐፍ ቅዱስ ምሳሌ ላይ ብዙ ቦታ ነው የሚናገረው እንደዚህ ብሎ ትተኛለህ ታንቀላፋለህ ምን ትላለህ ድህነት እንደ ወንበዴ ሰይፍ እንደታጠቀ ሰው ይመጣ ሶ መጽሐፍ ቅዱስ ስለ መስራት ሲናገር ስትሮንግ እና ክሊር ነው መትጋት ገዢ ያደርጋል በጌታ በኢየሱስ ስም እጃችሁ የገዢዎች እጅ ይሆናል አሜን in the name of Jesus you will never be a slave እንደዚህ ነው የሚለው የሰነፍ ወይም ደግሞ የስንፍና ፍጻሜው ግን ይላል የባርነት ሥራ ነው ይላል ሰነፍ ግን ባሪያ ይሆናል ይላል that's literally ይሄ ነው የሚለው ሰነፍ ባሪያ ይሆናል ትጉ ደግሞ ገዢ ይሆናል ይላል this is the principle ሰነፍ አድኖ ያመጣውን እንኳን አይጠብስም ይላል ደምንም ብሎ ተመክሮ ተገስጾ ተጭኖበት አድኖ ከመጣ በኋላ እንኳን he will still be hungry because መጥበስ ይደክመዋል I refuse ማለት አለባችሁ God will give you strength to work እግዚአብሔር እጆቻችሁን ያበረታል አሜን የሚል ሰው አለ ወይ እግዚአብሔር ጤና ይሰጣችኋል አይምሮ ይሰጣችኋል እግዚአብሔር he will open up doors for you ኔትወርክን ይሰጣችኋል አሜን ትላላችሁ ወይ የምትሰሩበትን ኦፖርቹኒቲ እግዚአብሔር ይከፍትላችኋል መጽሐፍ ሲናገር ይላል ዘዳግም 28:8 ላይ እግዚአብሔር ጎተራህን
እጅ በነካ ሁሉ ላይ በረከቱን ይልካል ሃሌሉያ ምን በነካው ላይ እጅ በነካው ላይ እግዚአብሔር ሊባርክህ የሚፈልገው ሲያፈላልቅ እጅ የነካው ነገር ነው ሃሌሉያ እጅ የነካው ነገር ካለ እግዚአብሔር በረከቱን ይልካል this is my prayer እጃችሁ በነካው ነገር ላይ እግዚአብሔር በረከቱን ይልካል እያልኩ ነው ሃሌሉያ እጃችሁ ላይ ያለ ነገር አለ he will bless it እግዚአብሔር ይባርክላችኋል ያበዛላችኋል ሰው ንቆ የጣለውን ነገር እስቲ አንሱና እናንተ do something with it እግዚአብሔር ያን ነገር ይባርክላችኋል will bless you የእግዚአብሔርን በረከት ስንጠብቅ በተአምራት እናምናለን ነገር ግን ተአምራቱ ያለው እጃችን በሚነካው ነገር ውስጥ ነው there is a miracle እጅሽ በሚነካው ነገር ውስጥ ነው ተአምራቱ ያለው ባዶ እጅ ውስጥ አይደለም ለዚህ ነው እጅህ በሚነካው ነገር ሁሉ ላይ እግዚአብሔር በረከቱን ይልክልሃል ሃሌሉያ እግዚአብሔር አይዲያን ይሰጣል ሐሳብን ይሰጠናል አሜን አሜን እግዚአብሔር ኮኔክሽን ይሰጣል he will give a network ለምን you are busy doing something ሃሌሉያ ለዚህ ነው ሜዲቴት ማድረግ ያለባችሁ አንዳንድ ጊዜ ቁጭ ብላችሁ ስለ ስራችሁም ከሆነ ማሰብ you need to take time you see መጸለይ መጾም በእግዚአብሔር ፊት ጊዜ መውሰድ በጣም ኢምፖርታንት የሆነበት ነገር ይሄ ነው እግዚአብሔር እጃችሁ በነካው ነገር ላይ ሐሳብ ይሰጣችኋል he will direct you he will show you something አዲስ ነገር because እግዚአብሔር እኛም በመባረክ ቢዝነስ ውስጥ ነው ያለው he is in that business he is committed to bless you እስቲ አጠገባችሁ ያለው ሰው እግዚአብሔር አንተን በመባረክ ስራ ውስጥ ነው ተጠምዶ ያለው በሉት ሃሌሉያ he is not against you he is not against you he is not እግዚአብሔር he is not enjoying your lack ማጣትህን enjoy ያረጋው አይደለም ያለው እግዚአብሔር እያሸህ አይደለም ያለው እግዚአብሔር አንዳንድ ሰዎች እንደዛ ይላሉ እያሸህ ነው እየጨመቀህ ነው እየጨፈለቀህ ነው እየዳጠህ ነው የሚሉ አሉ እግዚአብሔር በመዳጥ ስራ ውስጥ አይደለም ያለው ይሄ እኔ ከት እንደሰማላቀም የሰውዬ በቁጥር ሰማዋል አለበት this is not the character of God ይሄ የእግዚአብሔር ባህሪ አይደለም he is busy blessing you እግዚአብሔር እኛም በመባረክ ስራ ውስጥ ነው ያለው he is ለዚህ ነው ግን ለዛ ግን ኮንታክት ፖይንት እና ቻናል እንዲሆን እግዚአብሔር እጆች የሆነ ነገር እንዲይዙ ይፈልጋል you have to touch something praise God hallelujah amen amen በእጆቻችን የምንሰራው ነገር ለእግዚአብሔር በረከት ነው አምላክ እግዚአብሔር ምድር ላይ ይባርካል he will give you opportunity he will give you open doors እግዚአብሔር አዳዲስ በር ይሰጣል ሃሌሉያ አሜን የሚሰዋል ወይ አለቀ የምትሉት በር አለ እግዚአብሔር ሌላ በር ይከፍታል ተዘጋ ብላችኋል ሌላ በር እግዚአብሔር ይከፍታል አሜን አሜን ደረቅ ያላችሁት ምንጭ አለ እግዚአብሔር ሌላ ምንጭ ይከፍትላችኋል he will bless you he will bless you በእውነቴ ነው የምነግራችሁ እጃችሁ ላይ እግዚአብሔር ሰጣችሁ ነገር በተጋት አድርጉት ዛሬ አሁን ዛሬ ጧት ምናልባት የምሰብከው ሶከር ሲቲ ስታዲየም ውስጥ ለ80,000 ሰው ቢሆን ኖሮ I will preach the same message ሌላ ከዚህ በላይ የማረገው ምንም ዝግጅት የለኝም የመጨረሻ ተዘጋጅቼ ነው የመጣሁት ማለት በኔ አቅም በኔ ጉልበት this is all I can do ከዛ በኋላ ነው መንፈስ ቅዱስን የማምነው ሌላ ትልቅ ጉባኤ ወፋፍራም ሰዎች ቀያይ ሰዎች ትልልቅ ሰዎች ያሉበት ብትሄድ ምንም ሌላ ከዚህ ማረገው ነገር የመጨረሻው ነው ይሰጧቸው ያለው praise God ሌላ ቀን ስብከት ድል እንደማያገኝ ሰው ዘጋይቼ የመጣሁት ድጋሚ እንደማይሰማ and this is my lifestyle for the last 20 something years እግዚአብሔር የሚባርከው እጅ ላይ ያለውን ትጋት ነው ትንሽ እንትኑ ሲቀንትን ሲል እተጋለሁ ትንሽ ነገሩ በረድ ሲል ከቤት ወጣለሁ ትንሽ ፀሐዩ ከባድ ነው ሰንስክሪንም ተወዷል ከቤት እንዳልወጣ ሰንስክሪን ፈለክ ከቤት ለመውጣት ትንሽ የሆነ ሲዝኑ ጥሩ አይደለም people have የተለያየ excuses I want to start from ከፍ ካለ ደረጃ ጓደኞቼ ካሉበት ከታላላቅ ሌቭል ነው መነሳት ምፈልግ you are just dreaming a dream ማትነቃበት እንቅልፍ ውስጥ ነው ያለው የጌታ መንፈስ ይገስጻል በጌታ በኢየሱስ ስም ብሏል ሐዋርያ ጳውሎስ እናዛቸዋለን እግዚአብሔር
ሊባርክልህ የሚችል ነገር በእጅ መንካት አለ በጧት ተነስተ ሃሌሉያ be diligent is the blessing ዘዳግም 28:3 በከተማ ትባረካለህ ሃሌሉያ በእርሻ ትባረካለህ አይ ሆፕ እርሻ ያለው ሰው ያረሰ ነው ማለት ነው አይደለም እንዴ ነጥቆ አይደለም እንዴ የነጠቀው እርሻ ላይ አይደለም የሚለው እርሻ ባንተ እርሻ ነው የሚለው ባረስከው በኮተኮትከው ባጠጣው በዘራው በተከባከብከው በዛ ቦታ እግዚአብሔር በረከቱን ይልካል የማህፀን ፍሬ የምድር አዝመራ እንሰት ግልገሎች ከብቶች ይሄ ሰውዬ በጣም ብዙ ሰው ነው የከብት ጥጃ መሬት አለው ያሰባችሁ ነው መሬት አለው ልጆች አሉት አዝመራ አለው እንስሳ አለው ከብት አለው ጥጃ አለው በግ አለው ፍየል አለው ምን ይለው ነገር this guy must be very busy አሜን በጣም ቢዚ የሆነ ሰው ነው ጥጃዬን አበላው ብሎ ሳይጨርስ ምን ይላል ደግሞ ከብቶች ይላል ከዛ ደግሞ ፍየሎች ይላል ከዛ በጎች እግዚአብሔር አለ he will bless you so እግዚአብሔር እንድንሰራ የሚፈልገው ለምንድን ነው ብለናል የሚያስፈልገን እንዲኖረን praise god እግዚአብሔር ቴሪቶሪያችሁን ያሰፋል in the mighty name of Jesus ትንቢት የተናገርኩ ነው እግዚአብሔር ዳርቻችሁን ያሰፋል he will expand you የሥራ ቴሪቶሪያችሁን እግዚአብሔር ያሰፋላችኋል አሜን ከአንድ ሱቅ ወደ 2 ከ2 ወደ 3 ከ3 ወደ 4 ከ4 ወደ 5 ከ5 ወደ 10 እግዚአብሔር ስቴብል ወደ ሆነ ነገር ዳርቻችሁን ያሰፋላችኋል እግዚአብሔር በእጃችሁ ላይ ያለውን ነገር ያከብርላችኋል because you are doing something that's the main channel የሚያስፈልገን እንዲኖረን so that we can live well praise god amen በጌታ በኢየሱስ ስም ይሄን ብርሃን ዛሬ እንካፈላለን to be blessed ስለዚህ ሐሳቤን እንዳትረሱ እግዚአብሔር እንድንሰራ የሚፈልግበት የመጀመሪያው ምክንያት ምን ነው ብያችኋለሁ የሚያስፈልገን እንዲኖረን so that we can have what we need እኔ ተስፋዬ ጋር በየቀኑ ስለ ኒዴ መሄድ የለብኝም መሄድም አልችልም it's not possible ፓስተር ሲጋ ሁሉ ጊዜ ኒዴን ይዤ መሄድ አልችልም አንዳንድ ጊዜ ከፈለኩ as a friend as a partner አጠገቤ እንዳለ ሰው I need something ዛሬ ነዳጅ የለኝም እንደው 100 ብር ነዳጅ ቅዳ ይለው ይችላል ዛሬ አይደለም እንዴ ዛሬ ይቀዳል ከዛ ከ15 ቀን በኋላ እንደገና 100 ብር ቅዳለው አለው ይቀዳል ከዛ ከሳምንት ከወር በኋላ ተመልሼ ስመጣ በአይምሮ ውስጥ የሚያየው እሱ ሰው ማየት ያቆምና ነዳጅ ማየት ይጀምራል እኔን ሲያየኝ ወይ ምን ነው 95 ነው ወይስ 93 አንሊድድ ሆኜ ታየዋለሁ completely ሰው ነበር የሚያው ከዚህ በፊት ስልኬ ሲጮ ነዳጅ ጮኸ ይላል I cannot go back to him እግዚአብሔር የሚያስፈልጋችሁን ነገር ለእናንተ ይሰጣችኋል ይያልኩ ነው አሜን የሚያስፈልግ so that he can live well ደህና እንድትሆኑ በደህና እንድትኖሩ የሚያስፈልጋችሁ ነገር እንዲሟላ ሃሌሉያ አምላኬ እንደባለ ጠግነቱ መጠን አለ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል that's why you have to work አያችሁ ሰው ምናልባት ሰርቶ እንደው የሚያልመውን ሁሉ ላይ ያገኝ ይችላል ነገር ግን you will have something to live on የምትኖሩበት ይኖራችኋል I'm telling you ጊዜ ሊወስድ ይችላል ታይም ሊፈጅ ይችላል ነገር ግን you will have something to live on ያ ደግሞ የእግዚአብሔር በረከት ነው የእግዚአብሔር it's not normal it's not okay ለሰው እግዚአብሔርን ታምኛለው ስራ ግን አልሰራም ማለት completely against the scripture ነው ምንም አልሰራም ጌታን አምነዋለሁ I don't know how it works I don't know ይሄ ማለት ማለት ተቃላችሁ ሐኪም ቤት ሄዳችሁ ያመማችሁን በሽታ ነግሯችሁ ሐኪም ይሄንን መድኃኒት 1 2 3 ጊዜ በቀን ዋጣው ለ5 ቀን ለ10 ቀን ዋጣው ከዛ ይሻላል ብሏችሁ ሲሄድ ሰውየው መድኃኒቱን ወስዳችሁ ዶክተሩን አምኜዋለሁ ግን ክኒን አልወጣም እንደማለት ነው you believe him you trust him ይሄ ዶክተር ታላቅ ዶክተር ነው ኃያል ዶክተር ነው አምኜዋለሁ
ግን መድኃኒት እኔ አልወድም። አትወድም? ዶክተሩን ማመንህ ምን ለውጥ ያመጣል በህይወት ላይ? እግዚአብሔር በእጃችን ላይ ያለው ነው ይባርከው። እስቲ ከኔ ጋር ተናገሩ። እግዚአብሔር በሉ እስቲ የሚባርከው በእጄ ላይ ያለው ነው። ሃሌሉያ። he will bless it. he will bless it in the mighty name of Jesus. ከፊታችን ያለው ዘመን በእጃችን ላይ ያለ የሚባረክበት ዘመን ነው። አሜን የሚል ሰው አለ? ሃሌሉያ። in the mighty name of Jesus. የእግዚአብሔር በረከት ሲመጣ በህይወታችን ላይ የሚሆነው ነው። ሁለተኛው ላይ ትንሽ ጊዜ ሞተን ፈልገው ሁለተኛው ሐሳብ ብያቸዋለሁ። ይሄ ግልጽ ስለሆነ ሁለተኛው ሐሳብ እግዚአብሔር እንድንሰራ የሚፈልገው ጎተራ እንዲኖረን ነው። እንድንበላና እንድንጠጣ ብቻ አይደለም። it's the will of God. storehouse ዛሬ ይሄንን ብርሃን ተካፈላላችሁ። ይሄ ላይት ወደ ውስጣችን ይመጣል። ከዛ በኋላ ደጋግመን እንሰማዋለን። ከፊታችን ባለው ዘመን እናቀዳለን፣ ፕላን እናረጋለን፣ እንጸልያለን። something will change. አሜን። እግዚአብሔር እንድንሰራ የሚፈልገው እንድንበላና እንድንኖርበት ብቻ ሳይሆን ጎተራ እንዲኖረን ነው። ማጠራቀሚያ እንዲኖረን ነው። it's a blessing. it's the will of God. እኛ ጎተራ እንዲኖረን የእግዚአብሔር ፈቃድ ነው። ዘዳግም 28:8 እንደዚህ ይላል፣ እግዚአብሔር ያህዌ ጎተራህንና በእጅ በነካህ ሁሉ ላይ ምን ያደርጋል? ምን ማለት ነው? እግዚአብሔር ያህዌ ጎተራ እንዳለህ እርግጠኛ ነው ማለት ነው። ጎተራህን ማስቀመጫህን praise God. አሜን። ይኸውላችሁ ይሄ ነገር ሳስተምር በጣም ብዙ ዘመን አሳልፌያለሁ፣ በጣም ብዙ ገንዘብ አባክኛለሁ፣ በጣም ነገር አድርጌያለሁና ከዚህ በኋላ ይሄ ነገር ለኔ የሚመለከት እንዳትሉ devil is a liar. from scratch የእግዚአብሔርን በረከት በህይወታችን ላይ የሚሰራበትን መንገድ እያሳያችሁ ነው። ጎተራህን እግዚአብሔር ምን ይባርካል? ጎተራህን ለምን እግዚአብሔር ጎተራ እንዳለ ያስባል። it's his will. it's his will. ተመልከቱ መዝሙር 144 ላይ ዳዊት ሲመርቅ እንደዚህ አለ። የዳዊት ምርቃት ነው ይሄ። ሃሌሉያ። ጎተራዎቻችን በተለያየ የእህል አይነት የተሞሉ ይሆኑ። እስቲ አሜን በሏ። this is a blessing. this is a blessing. እግዚአብሔር አምላክ ከዋሌት ያለፈ በረከት ይሰጣል። አሜን ያላችሁ ነው። እግዚአብሔር አምላክ ከመኪና ያለፈ በረከት ይሰጣል እያልኩ ነው። it's more እግዚአብሔር አምላክ አግኝተ ከምታወጣው ያለፈ ነገር ሊሰጥ ፈልጓል እግዚአብሔር። it's the will of God. ጎተራ እንዲኖር ማስቀመጫ እንዲኖር ማጠራቀሚያ እንዲኖር it's the will of God. በጎተራዎቻችን በተለያየ የእህል አይነት የተሞሉ ይሆኑ። በጎቻችን እስከ 1000 ይውለዱ፣ በረከት ነው። በመስኮቻችንም እስከ 10,000 ይባዙ። ከብቶቻችን ይክበዱ፣ አይጨንግፉ፣ አይጥፉ። እኛም በምርኮ አንወሰድ፣ በአደባባያችን ዋይታ አይሰማ። ሃሌሉያ። ይህ ባርኮት ገንዘቡ የሆነ ህዝብ ምስጉን ነው አለ። እግዚአብሔር አምላኩ የሆነ ህዝብ ምስጉን ነው። this is the blessing. የእግዚአብሔር በረከት ለመኖር ከሚያስፈልገን ያለፈ ነው። ከምንኖርበት ያለፈ ነው። ይሄንን እውነት ውስጣችን ማስገባት አለብን። አንዳንድ ሰዎች እንደዚህ ይላሉ፣ ኖ ምበላው ካለኝ ምጠጣው ካለኝ ምለብሰው ካለኝ ምን ያስፈልጋል? no, that's not the will of God. እግዚአብሔር ጎተራ እንዲኖር ይፈልጋል። there is a purpose for it. ለምን ጎተራ ያስፈልጋል? I will speak to you በዛ ሐሳብ ላይ እግዚአብሔር ይፈልጋል። ያንን ደግሞ የምታረገው አንተ ነህ፣ እኔ ነኝ፣ እናንተ ናችሁ፣ እኛ ነን። በህይወታችን ላይ ይሄ ሜንታሊቲ ወደ ውስጣችን መጥቶ አያውቅም። አያችሁ ብዙዎቻችን ከተለያየ ከመጣንበት ተመሳሳይ ባክግራውንድ የተነሳ ህይወታችን በሰርቫይቫል ብቻ የተሞላ ነው። we just think to survive. no, በጎተራዎቻችን በተለያየ እህል አይነት የተሞሉ ይሁኑ። አንደኛውን ስትከፍት በቆሎ አለ፣ አንደኛውን ስትከፍት ስንዴው፣ አንደኛውን ስትከፍት whatever በተለያየ ነገር ጎተራ እንዲሞላ የእግዚአብሔር ፈቃድ። እግዚአብሔር እንድንሰራ የሚፈልገው የሚያስፈልገን እንዲኖረንና ጎተራ እንዲኖረን ነው። I know many people ይሄን ነገር ላያስተምሩ ይችላሉ። ስለማያውቁ ስለማይረዱ ሳይሆን ኢምፖርታንት ሆኖ ወደ ውስጣቸው ስላልመጣ ይችላል። but I'm telling you, I wish እንደዚህ አይነት ትምህርት ድሮ ተምሬ ቢሆን የራሴ ከልጅነቴ I'm telling you
always በእጃችን ላይ የሚቀር ነገር እንደወር ጌታ ይፈልጋል። አሜን አሜን። you want to use it። ዮሐንስ 6:11 ኢየሱስም አምስቱን እንጀራ ካመስግኖ ለተቀመጡት የሚፈልጉትን ያህል አደለ። praise God። ይሰመርበት። ምንም ያረጉትን ያህል የሚፈልጉትን ያህል አደለ። አሳውንም እንዲሁ የሚፈልጉት ተገኘ። ኒዳቸው ሞላ፣ ፍላጎታቸው ተሳካ። ምን ማለት ነው? ቤት ክራይ ተከፈለ፣ ትምህርት ቤት ተከፈለ፣ ወጪ ተሸፈነ፣ መብራት ሄደ፣ ነዳጅ ወጣ። everything is paid። praise God። አሜን አሜን። whatever you think it's ምን አለ? ሞላ። የሚፈልጉትን ያህል ነው የሚለው ደግሞ አደላቸው። ከዛስ ሁሉም በልተው ከጠገቡ በኋላ ደቀ መዛሙርቱ ከተረፈው ቁርስራሽ ምንም እንዳይባክን ሰብስቡ አላቸው ይላል። because የእግዚአብሔር በረከት የሚያስፈልግህ እንዲኖር ብቻ ሳይሆን የሚተርፍህ እንዲኖር ነው። አሜን። ከተረፈው አለ ኢየሱስ ነው ያላቸው አንድም እንዳይጣል አለ። ምክንያቱም ቤቴ የመብላትና የመጥገብ ብቻ ሳይሆን የማጠራቀምን ቤት ነው አለ። there must be something left። እንዳትነኩ አለ። ሁሉም በልተው ከጠገቡ በኋላ ደቀ መዛሙርቱ ከተረፈው ቁርስራሽ ምንም እንዳይባክን ሰብስቡ አላቸው። እነሱም ከተባለው 5 የገብስ እንጀራ የተረፈው ቁርስራሽ ሰበሰቡ። 12 መሶብ ሞላ ይላል። praise God። አሜን አሜን አሜን። እግዚአብሔር ጎተራ እንዲኖራችሁ ይፈልጋል እያልኩ ነው። እግዚአብሔር ይውላችሁ this is a wisdom I'm giving you a wisdom ከእግዚአብሔር ቃል ብርሃን እየሰጠዋችሁ ነው። ምናልባት ብዙ ነገር ቢኖረኝ 1 ሚሊዮን ብር ቢኖረኝ 100,000 ብር አስቀምጥ ነበር ለሚል ሰው 100,000 ቢኖረኝ 10,000ን ደግሞ ምናልባት ስቶር ሃውስ አስገባ ነበር። 10,000 ቢኖረኝ 1,000ን አስገባ ነበር። 1,000 ቢኖረኝ 100ን አስገባ። አሁን ሊኖርህ ስለሆነ ነው ጌታዬን እየተናገረ ያለው። he's teaching you። መንፈስ ቅዱስ ጥበብ እያካፈለን ነው። ስቶር ሃውስ remember ይሄንን ነገር ለምንድን ነው ጎተራ የሚያስፈልገን የሚለው ላይ ለመጣ ነው እኮ። እግዚአብሔር ጎተራ ያስፈልጋችኋል አለ። you need, it's a must። praise God። ዘፍጥረት 41:33 ምን አለ? እንግዲህ ፈርዖን ብልህና አስተዋይ ሰው ፈልጎ በመላው የግብጽ ምድር ላይ ይህንኑ ይሾም። እንደዚሁም በሰባቱ የጥጋብ ዓመታት ከሚገኘው ምርት 1/5 እንዲሰበሰብ በማድረግ ኃላፊዎችን ይሾም። ከነሱም የሚመጣውን የጥጋብ ዓመት ከሚገኘው ምርት ሁሉ ሰብስበው በፈርዖን ስልጣን ስር ምን ያርጉ? ያከማቹ። ለምግብም እንዲሆኑም በየከተማው ይጠበቁ። ሚከማቸው እህል ወደፊት በግብጽ አገር ላይ ለሚመጣው የ7 ዓመት ራብ መጠባበቂያ ይሆናል። በዚያም ሁኔታ አገሪቱ በረሃብ አትጠፋም። አገሪቷን በረሃብ ከመጥፋት የሚከለክላት አለ አሁን ያመረትነው ምርት ሳይሆን አሁን ከምናመርተው ምርት ላይ ወደ ጎተራ ምናስገባው ነው አለ። that's the wisdom። ዮሴፍ ለፈርዖን ያካፈለው wisdom ይሄ ነው። ከመቼውም ጊዜ በላይ ፈርዖን ጎተራዎችን ይስራል። በዚህ 7 ዓመት ውስጥ 20% ወስዶ በጎተራ ውስጥ ያስቀምጣል። ይሄ በጎተራ ውስጥ የሚያስቀምጠው ነገር አለ ምድሪቷ በረሃብ እንዳትጠፋ in the mighty name of Jesus። ዛሬ you will receive light፣ you will receive wisdom። በዚህ በጎተራ ውስጥ ደግሞ ያለ ሚስጥር አለ። why እግዚአብሔር ለምንድን ነው ጎተራ እንዲኖር የፈለገው? why it's a wisdom but why ለምንድን ነው ሁሉንም መብላት የሌለብን? why ሁሉንም ሙጥጥ ጥርቅ ማድረግ የሌለብን ለምንድን ነው? ይዚ አንዳንድ ሰው ሁሉን የመብላት አቅም አለው። make every effort በህይወታችሁ ላይ እግዚአብሔር ከሰጣችሁ ነገር ላይ ስቶር የምታደርጉት ነገር እንደ ቢዝነስ እንደ ግለሰብ በህይወታችሁ ላይ ይኸውላችሁ መማር ያለባችሁ ነገር ጎተራን መስራት ነው። ጎተራ ትልቅ ሆነባችሁ ጎተራ ስላለ ሐሳብ ያዛችሁ። ጎተራ
let me make a very simple example for you ምናልባት አካውንት አላችሁ የቢዝነስ አካውንት አላችሁ የግላችሁ አካውንት አላችሁ you have many accounts I don't know ስንት አካውንት አላችሁ እንደማያችሁ ከሆነ ከባድ አካውንት ነው ያላችሁ praise God amen but ጎተራችሁ ለምሳሌ have a different account በየወሩ maybe 500 ብር የምታስቀምጡ ምሳሌ ምነግራችሁ ያ አካውንት ለእናንተ ጎተራችሁ ነው ጎተራ ስል ያገር ቤቱ ጎተራ ትዝ አይበላችሁ ረጃጅ ነው ጌታ አባቴ አምጥቼ ነው ጎተራ የምሰራው ያስተጨነቁ ስላየው have a different account ምንም ቢመጣ እማትነኩት unless it በጣም necessary እስካሁን ድረስ የራቡ ዘመን ሲመጣል የሚወጣው መቼ ነው why you see ሰዎች ሁሉ ነገር በማጥፋት ያምናሉ እናን ሰዎች ካፓሲቲ ያላቸው ካላለቀ ወደ ቤታቸው የማይገቡ ሰዎች አሉ some people they live in competition እንትና የገዛውን ጫማ እኔም ገዛ እንትና የገዛውን መኪና እኔም ገዛ እንትና የገዛውን ቤት እኔም ገዛ እንትና የገዛው so they will finish everything they spend everything የዓለም የተሞላው በስፔንደሮች ነው ባይዘው ባንክን ሀብታም ያደረገው ስፔንድ የሚያደርጉ ሰዎች ናቸው ሴቭ የሚያደርጉ አይደለም ሴቭ የሚያደርጉትን አይወዷቸው ባንኮች they wish ከዛ ባንክ ብትወጡላቸው ባንኮች ደስ የሚላቸው ስፔንድ የሚያደርጉ ክሬዲት ካርድ ይሰጧቸዋል they will give you a credit card ይሰጧቸዋል ክሬዲት ካርዱ ላይ 100,000 ብር አለው 200,000 ብር አለው ይሉና ይነግሯቸዋል ከዛ በኋላ በየወሩ ያስታውሷቸዋል ምንም እንኳን አልተጠቀምክም ይሏቸዋል because ካልተጠቀምክ አንተ ኪሳራ ነህ የባንኮች ፕሮፊት ያለው አንተ በተጠቀምክ ስፔንድ ባደረግ ቁጥር ነው you have to spend ምክንያቱም spending ሰዎች ደሃ እንደሚያደርግ ያውቃል ደሃ ከሆንክ ደግሞ እነሱ ሁሉ ጊዜ ገዢ እንደሚሆኑ ያውቃል ኢንትረስት እንደሚያገኙ ያውቃሉ ትርፍ እንደሚያገኙ they know that ሁሉ ጊዜ በቁጥር ውስጥ የምትውለው spender ስትሆን ነው you must know how to spend ይሄ ዓለም የተሞላው በዛ ነው in the name of Jesus ዛሬ አንድ ብርሃን እንካፈላለን ላይት ይመጣል አሜን አሜን የሆነ ነገር እጃችሁ ላይ ሲገባ እንዴት አድርጌ ነው ከዚህ ነገር ጋር ማድረው ብላችሁም ተጨነቁ ሰዎች እዚህ እንኳን ይላችሁም ኦንላይን ያላችሁ praise God ሁሉ ጊዜ ያባቴና የናቴ ክርክር ነበር I will never forget አንቺ ይላታል እጅሽ ላይ የገባ ሳንቲም ካልጠፋ እንቅልፍ እንደማይወስድሽ አቃል ይላል ሁሉ የሚለው ነገር ይሄ you can't sleep እውነትም ነው ደግሞ እውነት immediate አንዳንድ ሰዎች የሆነ ነገር እጃቸው ላይ ሲገባ በአይናቸው ላይ የሚያልፍ ነገር አለ ምክንያቱም ሳይገባ በፊት ዞሮ ያዩት ብዙ ነገር አለ በቅርቡ መግባቱ አይቀርም ብለው ዞሮ ያዩት ነገር the moment የሆነ ገጃቸው ላይ ሲገባ እንደ ህልም ነው የሚመጣው ላያቸው ላይ አይሲ ጫማ ይላሉ እንጂ Jesus ነው አይሲ እንትን you see spending በህይወታችን ላይ ስቶር ሃውሳችን ወይም ደግሞ ጎተራ እንዳይኖረን ያደርጋል ጎተራ እንዳይኖረን ያደርጋል ዛሬ ማወራው እንደ ቤተሰብ ነው I'm telling you spending excessive spending ህይወታችሁ ላይ አንድ ሰዎች ያስባሉ how many shoes do you want ምሳሌ ነው የምናገረው ስንት ጫማ ነው በህይወታችሁ ላይ የሚበቃው እስቲ አስቡት ስንት ኮት ነው in life የሚበቃው it is not ቢሾፕ ሲናገር የነዚህ አለ ፈረንሳይ ውስጥ ሄድ አለ የጫማ ቤት አየው አለ የጫማ ቤቱ ስሙ there is nothing ምንድነው there is such nothing called too many shoes ብዙ ጫማ የሚባል ነገር የለም የሚል ነው የቤቱ ምልክት ምክንያቱም ምን ማለት ነው ብዙ ጫማ አለኝ ብለህ እንዳታልፈኝ ነው ብዙ ጫማ የሚባል ነገር በህይወታችሁ ላይ የለም የሰው ህይወት እንደዛ ነው I'm telling you but የጠላት trap ሰዎች ስቶር ሃውስ እንዳይኖራቸው የሚያደርጋቸው የጠላት ስትራቴጂ ካራክተራቸው ምንድነው spending it all ጌታ ግን እንደዚህ አለ
የተረፈውን ሰብስቧል። ፕሬዝ ጋድ። ለምን? እግዚአብሔር ሊተነፍስበት ይፈልጋል። ሌላ እስትንፋስ ሊያመጣ ይፈልጋል ጌታ። አሜን አሜን። ምሳሌ 13:22 ደግ ሰው ለልጅ ልጆቹ ውርስት ትቶ ያልፋል፣ ርስትን ትቶ ያልፋል። እግዚአብሔር የፕሪንሲፕል አምላክ ነው። አሜን የሚል ሰው አለ? እግዚአብሔር የመርህ አምላክ ነው። አሜን አሜን አሜን። ለምንድን ነው ስቶር ሃውስ በህይወታችን ላይ የሚያስፈልገን? ሶስት ምክንያቶች ልስጣችሁ። በህይወታችሁ ላይ ገብጋባና ስስታም እንድትሆኑ እየነገርኳችሁ አይደለም። but I will give you 3 reasons why ለምንድን ነው ስቶር ሃውስ የሚያስፈልገን? ማጠራቀሚያ የሚያስፈልገን ምክንያቱም ነምበር 1 ማጠራቀሚያ የሚያስፈልገን እግዚአብሔር የሰጠንን ነገር መልሰን ኢንቨስት ማድረግ እንድንችል ነው። to reinvest the blessing እግዚአብሔር የሰጠንን ነገር መልሰን ኢንቨስት ማድረግ እንድንችል ስቶር ሃውስ ያስፈልገናል። ሃሌሉያ አሜን። that's the purpose። እግዚአብሔር ከጎን ያስቀመጣችሁትን ስቶራችሁ ውስጥ ጎተራችሁ ውስጥ ያስቀመጣችሁትን ነገር እግዚአብሔር እንደገና እንድትጠቀሙበት ሊያደርጋችሁ ይፈልጋል። you see there is a difference። ይሄ ነገር በጣም ግልጽ ነው። ስፔንድ በማድረግና ኢንቨስት በማድረግ የተለያየ ነገር ነው ያለው። there are many difference, big difference። you see ስፔንድ የምታደርጉት ነገር የምታጠፉት ነው፣ የማይመለስ ነው፣ የማይመጣ ነው፣ መልሳችሁ እጃችሁ ላይ የማይገባ ነው። ቁጭ ብላችሁ ቤታችሁ ላይ አመቱን ሙሉ ምን ያህል ሰራው፣ ምን ያህል ገንዘብ አገኘው፣ ምን ያህል ደሞ ስፔንድ አደረኩ ብላችሁ ብታዩ you will see whatever you spend it's gone። አይመለስም። ኢንቨስት የምታደርጉት ነገር ግን እግዚአብሔር እንደገና በዛ ውስጥ የሚባርካችሁ በረከት ነው። ሰዎች ጎተራ የሚያስፈልጋቸው ምክንያቱም እግዚአብሔር አምላክ ይሄ ሜንታሊቲ ነው ያስፈልጋል። የምንኖረው በምድር ላይ ነው። የምንኖረው በምን ላይ ነው? በምድር ላይ ነው። በምድር ላይ ነው። I'm telling you እግዚአብሔር አምላክ በምድር ላይ የኖርን ሰማይ ላይ እንደሚኖር ሰው ብቻ እንድንኖር ደግሞ ጌታ አይፈልግም። መንፈሳዊ ነገር ብቻ አይደለም ነገራችን ስጋዊም ነው፣ ቴክኒካልም ነው አይደለም እንዴ? ሎጂካልም ነው። ስለዚህ ስቶር ሃውሳችን እግዚአብሔር ነገሮቻችንን እንድናስቀምጥ የሚፈልገው ሶዳት ገንዘብ ኮን ያስቀመጣችሁ ገንዘባችሁ ገንዘብ እንዲወልድ እግዚአብሔር ይፈልጋል። that's the greatest wisdom በህይወታችሁ ላይ። አጭር ምሳሌ ለምሳሌ 1 ሚሊዮን ብር ካላችሁ በዛ 1 ሚሊዮን ብር መኪና ብትገዙበት you spend the money አይደለም? it's gone, it will never come back። መኪናችሁ መቼም ቢሆን ተሽጦ ያን 1 ሚሊዮን ብር እጃችሁ ላይ አታገኙ። you will never find it። I promise you will enjoy it። እጃችሁን ታወጣላችሁ፣ ንፋስ ትቀበላላችሁ። you will relax and enjoy and have fun. Praise God። if you can afford it I don't have any problem. I pray Rolls Royce ምናምን እንዲቆም እዚህ በር ላይ praise God. this is my prayer። አሜን አትሉም እንዴ? ላምቦርጊኒ ፌራሪ ምናምን እየጮህ እንዲወጣ ከዚህ ግቢ አሜን። ካርካሳ መኪና እንድትይዙ አልፈልግም in Jesus name። so I don't have any problem with that። ግን I'm just telling you ነገር ግን ያን 1 ሚሊዮን ብር ደግሞ ወስዳችሁ አይ ፕሮፐርቲ ልግዛበት ወይም ቤት ልግዛበት ብትሉ መኪና ስትገዙበት ስፔንዲንግ የሆነው ገንዘብ ቤት ስትገዙበት ኢንቨስትመንት ይሆናል። it's a short very simple። praise God። አሜን አሜን። እግዚአብሔር ካፓሲቲ ይሰጣችኋል። ምናልባት ይሄን እስክትሰሙን አይጠበቀው ጌታ የሆነ መስኮት ሊከፍት maybe ይሄን መልእክት እንድትሰሙ ጌታ ጠብቋል። ሃሌሉያ አሜን አሜን። እግዚአብሔርማ 1 ሚሊዮን 2 ሚሊዮን አቴል ያለ ሬንጅ ሮቨር ላያቸው ላይ ካልነዳው ለሚል ሰው እግዚአብሔር ይሄን መስማት አለበት መጀመሪያ። እኛንም ጌታ ሊጠብቀን ፈልጓል በላያችን ላይ አንዳንድ ነገር እንዳይሄድ። you see you need to have a storehouse. I'm telling you ለምን እግዚአብሔር የሰጣችሁ ሀብት እንዲያፈራ ይፈልጋል ጌታ። እንደገና ሀብታችሁ ሀብት እንዲያፈራ፣ ገንዘባችሁ ገንዘብ እንዲያፈራ፣ እግዚአብሔር የሰጣችሁ ነገር ካይንዱን እንዲያፈራ ይፈልጋል። ነገር ግን ካይንዱን እንዲያፈራ የሚሆንበት የመጀመሪያው መንገድ ኢንቨስትመንት ነው። ሰው ኢንቨስት ማድረግ ካለበት
ጎተራ ያስፈልገዋል። ጎተራ ሰው የበላውን ኢንቨስት ያደርግ የበላውማ it's gone በሰላም ሄዷል። praise God amen to never come back። እግዚአብሔር ከጎን ያስቀመጣችሁትን ይጠቀማል። praise God ታስታውሳላችሁ ዮሐንስ 6:8 ላይ ጌታ ምን አለ? ለነዚህ ሰዎች ምግብ ስጧቸው አለ። እንደዚህ ነው ያሉት። እዚህ ያለው አሉ 5 ትንሽ የገብስ እንጀራና 2 ትንሽ አዛ ነው ያለው አሉ። I can use it አለ። praise God አሜን የሚል ሰው አለ ወይ? እስቲ 500 ብር አስቀመጥ። እግዚአብሔር he will use it። ለምን? እግዚአብሔር የሚጠቀመው እጅ ላይ ያለው ነው። ጌታ የሚያበዛው እጅ ላይ ያለው ነው። you must remember ስቶር ሃውስ የሚያስፈልገን እግዚአብሔር አምላክ ስቶራችን ውስጥ ያለውን ማየት ይፈልጋል። ምንድነው ያላችሁ? 5000 ሰው አለ ያለው 5 እንጀራ 2 አሳ ነው። I can use it አለ እግዚአብሔር። I'm telling you በትንሽ ነገር የምትጀምሩ ሰዎች አላችሁ እግዚአብሔር ለብዙዎች ረፍት ያደርጋቸዋል። ይኸውላችሁ 5 ሰው የሚያበላ ነገራችሁን እግዚአብሔር 5000 ሰው የሚያበላ ያደርገዋል። አሜን አሜን። እነዚህ ሰዎች ምንም የለም አላሉ። ምንም የለንም ጌታ ሆይ ምንም የለም። ኖ we have 5 እንጀራና 2 አሳ ነው። that's your storehouse። እግዚአብሔር እጃችሁ ላይ ያለውን ነገር መጠቀም ይፈልጋል። እግዚአብሔር እጃችሁ ላይ ያለውን ነገር አይዲያ ይሰጣችኋል። he will give you something። ከምንድነው የምትጀምሩት ካላችሁ ከ200 ከ300 ከ1000 ከ500 you must learn to keep something aside። ይሄ እግዚአብሔር በህይወታችን ላይ በረከቱን የሚያለማምደን መንገድ ነው። don't spend it all። you see የባለጸጋ ሜንታሊቲ spending ሳይሆን investing ነው። that's a mentality። ዛሬ በነፃ መግባት አልነበረባችሁም ይሄን ለዚህ ስብከት I'm telling you የባለጸጋ ሰው አይምሮ spending አይደለም። I'm telling you አንድ ትልቅ ባለጸጋ አንድ የተጠየቁት ልጅህ ፈራሪ ይነዳል ኤልቪ ምናምን ይለብሳል ይሄ ውድ ምናምን አንተ በጣም very simple አሉት። ተውታለ እኔ እሱ የሀብታም ልጅ ነው አለ። there is a big difference between us። በእኔና በሱ መሃል ልዩነት አለ አለ። praise God ይውላችሁ የባለጸጋ ሜንታሊቲ የኢንቨስተር ሜንታሊቲ ነው። የስፔንዲንግ ሜንታሊቲ አይደለም። የማጥፋት ሜንታሊቲ አይደለም። ነገሮችን ኮምፕሊትሊ የመጠቀም is not the will of God። ሁለተኛ ነገሥት 4:2 ላስት ዊክም ነግሬያችኋለሁ። ኤልሳም ታዲያ እኔ ምን እንዳደርግልሽ ትፈልጊያለሽ? በቤትሽ ምን እንዳለ ንገሪኝ አላት። praise God what do you have? እርሷም አገልጋይ ከጥቂት ዘይት በቀር በቤቷ ምንም የለም። oh at least you have something that I can use። የተቀመጠ ጥቂት ዘይት አገኘ ያልኩ ነው። ሃሌሉያ አሜን አሜን። ስቶር ሃውስ የሚያስፈልገን ምክንያቱም እግዚአብሔር ወደ ህይወታችን ኦፖርቹኒቲ ያመጣል። እድሎች ይመጣሉ። praise God ኦፖርቹኒቲዎችን እግዚአብሔር ይሰጣል። እድል ይሰጣል። አይዲያ ይሰጣል። ፓርትነሮችን ወደ ህይወት ይልካል። አብረው መስራት ይፈልጉ ሰዎች ወደ አንተ ይልካል። ሐሳብ ያላቸው ሰዎች ወደ አንተ ይልካል። ይሄን ሁሉ ድንቅ የሆነ ብርሃን ሰምተ ቁጭ ብለሽ አይተተ ሐሳብ ተካፍያለሁ ታዲያ ምን አለ ሲሉ እነዛ ሰዎች ምንም ስትላቸው እግዚአብሔር በሰላም ምንም ምህን ይባርክልህ ይሏል። መጽሐፍ ቅዱስ ይናገራል ይጨምርታል የሚለው you need to have something aside። ይሄን ስላችሁ አንገል ልንገራችሁ አንዳንድ ጊዜ በህይወታችን ላይ የምናስበው ሐሳብ ሁሉ ጊዜ ወደ ኋላ ነው። ወደፊት እንድታስቡ ፈልገው ነው። ወደ ኋላ አታስቡ፣ ወደፊት አስቡ። እግዚአብሔር የሚከፍተው ደጅ አለ ይላል። እግዚአብሔር ወደ ቤታችሁ እንዲመጣ የሚፈቅደው የበረከት ዝናብ አለ። are you listening? እግዚአብሔር ወደ ህይወታችሁ አይውላችሁ ዳይሬክሽናችሁ ላይ እንደ ተነጣጠረ ጠመንጃ praise God የእግዚአብሔር በረከት ወደ ቤታችሁ እየመጣ ነው። ወደ ኋላ አታስቡ። I lost this, I missed that opportunity እንደዚህ no እግዚአብሔር ከፊታችን ያዘጋጀው ነገር አለ። there is something ሁሉ ጊዜ ማሰብ ያለባችሁ እግዚአብሔር ደጅ ይከፍታል። do you have ይውላችሁ ያን ጊዜ ይሄን wisdom በውስጣችሁ አስገቡ። ለዛ ነው እግዚአብሔር ዮሴፍ ለንጉሱ እንደዚህ አለው ከፊትህ አለው መልካም 7 ዓመታት አሉልሃል።
praise God አሜን 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 ምርት የሚፈስበት እግዚአብሔር ምድሪቷን የሚባርክበት unusual የሆነ blessing ወደ ቤት የሚመጣበት in the name of Jesus አይተ የማታቀው የእግዚአብሔር በረከት I can see it በህልም ያየው ይሄንን ነው አለ there are good days ከፊት አሉ ያኔ ግን አለው ይሄንን wisdom apply አድርጋለሁ so እግዚአብሔር ይሄን wisdom ወደ ህይወታቸው የሚልከው ለምንድን ነው so that ስለ ነገ እግዚአብሔር ስለሚያይ ነው አሜን አሜን ሃሌሉያ እግዚአብሔር አምላክ በእጃችን ላይ ያለውን ያያል it's my prayer amen every month every time የሆነ ነገር ወደ ህይወታችሁ ላይ ሲመጣ remember your storehouse ወደ አገልግሎታችሁ ወደ ቸርቻችሁ ፓስተሮች ከሆናችሁ ይሄን የምትሰሙ ሰዎች remember እኔ በእምነት ነው የምኖረው ማለት እግዚአብሔር ወደ ቤተክርስቲያን የሚልከውን ነገር ሁሉ እንዳለ ዲስትሮይ ማድረግ ማለት አይደለም ነው ሁለተኛ ነገሥት 4:3 ሃሌሉያ አሜን አሜን ምንድነው ያላት እንደዚህ ነው ያላት I love this word እርሱም ሄደሽ ዘይቱን በመሸጥ እዳሽን ክፈይ እግዚአብሔር he will give you a new idea a new guidance new direction praise God ይሄ ዘይት በቤት ውስጥ የነበረ ነው ነገር ግን ጥቂት ነበር እግዚአብሔር ግን አገኘው ሃሌሉያ የሆነ ጥቂት ነገር እጃችሁ ላይ አለ አይደለም this is my prayer in the mighty name of Jesus እንደዚህ ሴት ምናልባት you have something very small በቤታችሁ ላይ በጌታ በኢየሱስም እንደ እግዚአብሔር ነብይ በሕይወታችሁ ላይ ይናገራል ተቀርቶ የማያልቅ ይሆንላችኋል የበረከት ይሆንላችኋል ከዕዳ የምትወጡበት ይሆንላችኋል ከሰቀቀን የምትወጡበት ይሆንላችኋል ከጭንቀት የምትወጡበት ይሆንላችኋል in the mighty name of Jesus hallelujah amen amen he will give you a direction number 2 እግዚአብሔር ለምንድነው ስቶር ሃውስ ይኖር ነው የሚፈልገው ካላችሁ እግዚአብሔር ስቶር ሃውስ ይኖራችሁ የሚፈልግበት ሌላኛው ምክንያቱም በጎነትን ማድረግ እንድትችሉ ነው አሜን ቸርነትን ማድረግ እንድትችሉ እግዚአብሔር ጎተራ እንዲኖራችሁ ያስፈልጋል የምትበሉት ብቻ ካላችሁ you cannot help others አይደለም እንዴ ዴቪድ ኦየዴፖ ብዙ ጊዜ እናገራሉ ደሃን ሊረዳው አይችልም ይላል it's not possible አይደለም ከማላዊ ወይም ደግሞ ከጊኒ ወደ ሳውዝ አፍሪካ እርዳታ ሊላክ አይችልም it's not possible ብዙ ሰዎች I wish I want to help someone መፍትሄው ይሄ ነው you have to prosper ሃሌሉያ ዳን መርዳት አይችልም ሰው ቸር መሆን ካለ ቸር ብዙ ሰው የተቸገረ ሰው ሲያይ ያለቅሳል ያዝናል ልቡ በቃ I wish የዚህ ሰው የችግር በቀረፍኩለት ይላል but he can't አይደለም እሺ አይደለም you see ብዙ ሰው እንግዲህ ልናገር ዝም ካላችሁ ጊዜ ወስዳለሁ ቶሎ ካገዛችሁ ነበር የሚያልቀው የስብከት praise God ብዙ ሰው ጨካኝና ክፉ ሆኖ አይደለም you want to help people but you can't ከተወሰነ ገደብ በላይ ማድረግ it's not possible ነገር ግን ጎተራ የሚያስፈልገን ለዛ ነው ሃሌሉያ ጎተራ ያለው ሰው እግዚአብሔር በሰጠው ኦፖርቹኒቲ መልካምን ማድረግ ይችላል ሃሌሉያ ሐሳብ ብቻ አይሰጥም አሜን አትሉም እንዴ ሐሳብ ብቻ አይሰጥም የሚሰጠው ነገር ይኖረዋል አንድ እግዚአብሔር ሰው ሲናገራን ጊዜ እንደዚህ አለ አንድ ሰው ፈንድሬስ ሲደረግ አለ ሰዎች እየተነሱ ተናግረው የሆነ ነገር እየሰጡ ይቀመጣሉ አለ አንደኛው ሰው እየተነሳና በጣም ጥሩ አድርጎ ተናገራለ ሰው ሁሉ ጉድ እስከሚል ድረስ እንደነ ተናጋሪ ሰምተን አናቅም ብለው በጣም በንግግሩ ተደንቀው ተመስጠው እንዴት አይነት ጎበዝ ተናጋሪ ጨርሶ እንግዲህ እኔ የሞራል ሰፖርቴን እሰጣለሁ አለ ከዛ ከጎኑ የነበረው አንድ ሰው ካጠገቡ የሞራል ሰፖርት ግን ስንት ብር ነው አለ ምክንያቱም በብር መተመን ፈለገ because ሰውየው ሞራል እንጂ ያለው የሚሰጠው ነገር የለው ግን ሞራል አለው አይዲያ አለው ይሲ ማቴዎስ 25:34 ላይ በዚያን ጊዜ ንጉስ በቀኙ በኩል ያሉት እንዲህ አላቸው እናንተ አባቴ ብሩካን ኑ ሃሌሉያ አሜን አሜን ዓለም ከተፈጠረ ጀምሮ የተዘጋጀላችሁ መንግስት ወረሱ ምክንያቱም ተርቤ አብልታችሁኛል ተጠምቼ
አጥታችሁኛል እንግዳ ሆኜ እንብላችሁኛል praise God it brings a spiritual reward ጎተራ ያለው ሰው የሚያካፍለው ይኖራል ጎተራ ያለው ሰው ለድሆች የሚደርስ ይሆናል ጎተራ ያለው ሰው የተቸገረውን የሚያይ ይሆናል የእግዚአብሔርን ፍቅር በስጦታው መግለጽ ይችላል የእግዚአብሔርን ቸርነት ለሰዎች ማሳየት ይችላል አሜን አሜን ወንጌልን በፍቅር መስበክ ይችላል ማ ጎተራ ያለው ሰው የሚበላው ብቻ ያለው ሰው እነን ማድረግ አይችልም you cannot do it እንባ ብቻ ነው የሚኖረን እንባ ደግሞ ብዙ ጊዜ ያው እንደምታውቁት ነው ብዙም ጥቅም የለውም it just sympathize ማድረግ ነው የሚሆነው ለማልቀስ ያላሰበውን ሰው ከማስለቀስ ውጪ ሌላ ምንም ጥቅም አይኖረውም it is no use ጎተራ ያለው ግን የእግዚአብሔርን ፍቅር ይገልጣል ጎተራ ያለው ሰው ወደ ተቸገረው ሰው ቤት ሲሄድ ያ ሰው እግዚአብሔር ቤት የመጣ ይላል አሜን አትሉም እንዴ እግዚአብሔር በዛ ሰው ነው ወደዛ ሰው ቤት የሚሄደው ወደ ቤት የመጣ እግዚአብሔር ጎበኘኝ እግዚአብሔር ልጆቼን ጎበኛቸው ይላል praise God አሜን አሜን ሰው የምታበሉት ሆናላችሁ እኮ ነው የምላችሁ ሰዎችን የምታስተምሩት ሆናላችሁ ለብዙዎች መጠለያ እግዚአብሔር ያደርጋቸዋል አሜን ጎተራ ያለው ሰው የብዙዎች መጠለያ ይሆናል ለገዛ ልጆቻችሁ የምታረጉትን ለሰው ልጆች እንድታረጉ እግዚአብሔር አቅም ይሰጣቸዋል ይያልኩ ነው he will give you ability አንዳንድ ጊዜ የምትሉት እኔ ለራሴም የለኝም I'm telling you now እግዚአብሔር ጎተራ ይሰጣቸዋል እስቲ አንድ ሰው አሜን ይበላ እግዚአብሔር ጎተራን ያዘጋጅላችኋል so that you will be a blessing መጽሐፍ እንደዛ ነው የሚለው እባርክሃለሁ ለበረከትም ትሆናለህ ይላል ጎተራ ከሌለ ግን ለራስ ብቻ ነህ you cannot do it ብዙ ሰው መጸለይ ጥሩ ነው ለሰው ማንባት ጥሩ ነው ነገር ግን they need something መጽሐፍ ቅዱስ ሲናገር የተራበው ጓደኛህን አግኝተው ወዳጅ ነህ የሚለው እግዚአብሔር ይወድሃል ምናምን ብለህ በስብከት በግሪኩ በዕብራይስጡ አጣድፈው ግራ አጋብተው ብትሄድ ራቡ ይብስበታል ነው የሚለው ሌላ የሚያገኘው ነገር የለም ያ ሰው ምን ይፈልጋው ዳቦ ነው የሚፈልገው እግዚአብሔር የሰው ችግር ፈቺ ያረጋቸዋል አሜን የሚል ሰው የለም እንዴ ደከማችሁ እንዴ እግዚአብሔር የሰው ችግር ፈቺ ያረጋቸዋል እግዚአብሔር ጎተራን ሊኖራችሁ የሚፈልገው ለዛ ነው ከራሳችሁ ችግር ታልፋላችሁ ከራሳችሁ ሰርከምስታንስ ታልፋላችሁ ከናንተ ኮንዲሽን ይወታችሁ አልፎ ይወጣል አሜን አንድ እግዚአብሔር ሰው ሲናገር እንደዚህ አለ በቤቴ ውስጥ አለ ሾፌር አለኝ አለ ሼፍ አለኝ አለ ቤቴን ምግብ የሚሰራልኝ ቤቴን የሚያጸዱ ሰዎች አሉ አለ there are many workers in my house አለ ብዙ ሰዎች አሉ ሰርቭ የሚያደርጉ ሰዎች አሉ አለ እነዚህ ሰዎች አለ ልጆቻቸው በሙሉ አለ ከኔ ልጆች ጋር አንድ አይነት ትምህርት ቤት ነው ምልካቸው አለ what ምን አይነት this is something else እኔ የኔ ሼፍ አለ በአንድ መኪና ውስጥ ገብታ ሾፌሬ አለ ልጁ ከልጆቼ ጋር ነው የሚማሩት አለ I pay for everybody አለ ለሁሉም ደሞዛቸው ይሄንን ማድረግ እንደማይችል አቃለው አለ እኔ ግን እችላለሁ አለ ጎተራ አለ praise God in the mighty name of Jesus አደርጋለሁ አለ እያንዳንዳቸው ይሄው ጠራቸዋል አንዷ ኢንጂነር ሆናለች ይችላል አንዷ ሐኪም ሆናለች ይችላል የቤት ውስጥ የሚሰሩ ሰዎች ልጆች ናቸው የሚያወራው አንደኛው ሐኪም ሆናለች ለምን እግዚአብሔር መልካም እንዳደርግ አቅም ሰጠኛል አንዳንድ ጊዜ አለ ሼፎቼ ወይም ደግሞ ቤት ውስጥ የሚሰሩ ሰዎች አለ ከስራ ለቀው በሆነ ምክንያት ስራ ሲለቁ አለ ልጆቻቸው ግን ከትምህርት ቤት አይወጡም አለ ከልጆች ትምህርት ቤት በፍጹም አይወጡም አለ because የጀመርኩት እንድጨርስ እግዚአብሔር አቅም ሰጥቶኛል አባትየው ለኔ ሳይሰራ ልጆቻቸውን አስተምራለሁ ዩኒቨርሲቲ ልካቸዋል ይሁላችሁ ጎተራ የሌለው ሰው ቸር መሆን አይችልም ቸርነት ልብ ብቻ አይደለም አቅም ይፈልጋል ያልተግባባነው ነገር ዛሬ እዚህ ላይ መሰለኝ ትንሽ የተራራቅነው ነገር praise God አሜን ቸርነት አቅም ይፈልጋል ልብ ብቻ አይደለም አልቀሰን ሞትን እኮ I'm telling you you need to have something to help others ለዚህ ነው እግዚአብሔር ጎተራ ይኑራችሁ ሃሌሉያ አሜን 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 ምክንያቱም immediate ፋሚሊያችሁን immediate ቤተሰባችሁን ትታችሁ ሌላ ሰው ልታግዙ አትችሉ it's not possible መጽሐፍ ቅዱሳዊም አይደለም መጽሐፍ ቅዱስ ያንን ሰው እንደውም አህዛብ ነው የሚለው የገዛ ቤተሰቡን ማይንከባ አለ የሚለው እንዴ it's not scriptural
ለሚስትህ ማታደርገውን ማትገዛውን ጫማ ተቸግር ያለው ብላስታለቅ ሲሆን ሴትዮ ስታገኝ ያንን ጫማ በትገዛ ጌታ ይገስጽሃል መጀመሪያ ለሚስትህ ነው ያን ጫማ ገዛት ያለ ፕራይስ ጋር ምን ነው ጸጣላችሁ that's how it goes it is ቸርነት ጎተራ ይፈልጋል እግዚአብሔር ጎተራ ይሰጣችኋል you will do well ወንጌልን ሰብካላችሁ አሜን 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 ለዚህ ነው መዝሙር 41 ላይ ለድሆች የሚያስብ ሰው ምስጉን ነው እርሱንም እግዚአብሔር በክፉ ቀን ምን ያደርገዋል ይላል ይታደገዋል ሶ ጎተራ ያለው ሰው ነው ለድሃ የሚደርሰው አሜን praise god እግዚአብሔር የላይ እንጂ ታች ያረጋችሁ እግዚአብሔር ራስ እንጂ ጅራት ያረጋችሁ ለሰው የምትደርሱ እንጂ የሚደረስላችሁ ያረጋችሁ አልሰማችሁኝ እግዚአብሔር ለሰዎች የምትደርሱ ያደርጋችሁ እርምጃችሁ ወደ ሰዎች ቤት የበረከት እርምጃ ይሆናል when you walk ወደ ሰው ቤት ስትገቡ they will know that እግዚአብሔር በረከት ወደ ቤታቸው እንደመጣ ስልካችሁ የበረከት እንደሆነ in the mighty name of Jesus አሜን አሜን ለዚህ ነው እግዚአብሔር ጎተራ ይኑርህ የሚለው ትሰራለህ እግዚአብሔር ይበርካል የሚያስፈልግን ይሰጣል and apply a wisdom እግዚአብሔር ጎተራ እንዲኖር ያደርጋል እግዚአብሔር በጎተራ ላይ አለ በረከቱን ይልካል በስራ ላይ ብቻ አለ በጎተራ ላይ there is a special blessing እግዚአብሔር በጎተራ ላይ የሚልከው በረከት ቢወጣ የማያልቅ ያረጋዋል ቢሳብ የማያልቅ ያረጋዋል ቢቀዳ የማያልቅ ያረጋዋል እንደዚህ ነው የሚለው ቃሉ እግዚአብሔር በጎተራህና እጅ በነካው ነገር ላይ ሃሌሉያ ሁለት በረከት ያገኛል ሰርተሃል ከሰራው ኖርሃል ከኖርከው ደግሞ ጎተራ አርጋል እግዚአብሔር ሁለቱንም ይባርክልሃል will bless you in the mighty name of Jesus number 4 or number 3 በዚህ ነው መጨረሻው ይሄን ሐሳብ ለምንድነው እግዚአብሔር እንድንሰራ ከሰራንም በኋላ ደግሞ ጎተራ ይኖርን የፈለገው ካልን ይሄ this is the last one ለዛሬ የምንዘራው እንዲኖረን ነው ሐሳቤን አልሳትኩም ስለዚህ ስለ ሲድ ያወራ ሌላ ቦታ ሄደላላችሁ ሰዎች I'm back praise God አሜን እግዚአብሔር አያችሁ ጎተራ እንዲኖራችሁና እንድትሰሩ የሚፈልገው ዘር እንዲኖራችሁ ነው ዘር praise God ጎተራ ያለው ሰው ዘር አለው የበላችሁት ዘር አይሆንም አይደለም እንዴ it's not a seed anymore ነገር ግን ጎተራ ያለው ሰው በጎተራው ዘር አለው ሃሌሉያ አሜን አሜን ኢንቨስት የሚያደርገው ነገር አለ እሺ የጎተራ ፐርፐዝ ይሄ ነው ኢንቨስት የሚያደርገው ነገር አለው ቸርነት የሚያደርግበት ነገር አለው የሚዘራው ነገር ደግሞ አለው praise God this is the blessing የእግዚአብሔር በረከት እንደው አስማት አይደለም this is how it works እግዚአብሔር እጃችሁ ላይ ያስገባውን ነገር በእንደዚህ አይነት wisdom ከተከታተላችሁት you will be very rich I promise you will be rich አንዳንድ ሰው ለዚህ አይነት ቃል ምናልባት ቸርች ውስጥ ሊከብደው ይችላል but you will be very rich praise God እግዚአብሔር እጅግ ባለጸጋ እንድትሆኑ ይፈልጋል ጠላት ድብን ይበል God wants you to be very wealthy it's the will of God Jesus name ቤተክርስቲያን የችግር የማጣት የድህነት የመከራ ማቆሪያ ቦታ አይደለች የእግዚአብሔር መንግስት የእግዚአብሔር ቤተክርስቲያን ለብዙዎች ብርሃን የምትሆናት በትልልቅ ኢንቨስተሮች የምትሞላናት ዓለምን በፋይናንሳቸው ኮንትሮልና ሊድ የሚያደርጉ ድሆችን የሚረዱ አሜን አሜን ከዛስ የሚዘሩ ለእግዚአብሔር ኪንግደም ዘር ያላቸው ሃሌሉያ ለኛ ቆሮንቶስ 9:10 ለዘሪ ዘርን ለመብራት እንጀራን የሚሰጥ አለ እርሱ የምትዘሩትን አትረፍርፈው ምን ያረጋችኋል ይሰጣችኋል ለዚህ ነው ማጠራቀሚያ ጎተራ የሚያስፈልገን ምክንያቱም የምንዘራው ሊኖረን ያስፈልጋል የእጃችን ውስጥ እግዚአብሔር ያመጣውን ነገር በልተን አጥፍተን ከጨረስነው ዘር አይኖረንም ጎተራ ካለን ግን ዘር አለን የምናወጣበት ቦታ አለን praise God የምንፈታው መቀነት መኖር አለበት when it's very necessary praise God አሜን ድሮ
እናቶች ምን ያደርጋሉ? በቦርሳም ይዟት ነገር አለች። ከዛ ግን የባሰ ከመጣ መቀነት ትፈታለች። because መቀነቷ ላይ የተቀመጠ ነገር አለ። praise God, there is something so ማይነካት። you see እጃችን ላይ ዘር እንዲኖር ጎተራ ያስፈልገናል። እጃችን ላይ ዘር እንዲኖር መስራት አለብን። you see በህይወታችን ላይ ነገር ይሄ ነው። ዘር ከሌለ በህይወታችን ላይ we are in danger፣ አደጋ ውስጥ ገብተናል። ዘፍጥረት 47:23 ዮሴፍ ህዝቡን እንዲህ አላቸው፣ እነሆ ዛሬ እናንተ መሬታችሁም ለፈርዖን ገዝቻለሁ። ይህንን ዘር ወስዳችሁ በመሬት ላይ ምን በሉት? ዝሩት። ዮሴፍ ለግብጽ ሰዎች ምን ሰጣቸው? ዘር ሰጣቸው። ከኔ ሰጣቸው? ከጎተራው ነው ዘር ያወጣው። praise God, ሃሌሉያ። የምትዘሩት ነገር ይኖራችሁ ጎተራ ያስፈልጋችኋል። praise God, አሜን አሜን። you see አንድ ነገር ልንገራችሁ፣ ጎተራ ውስጥ የሚገባ ነገር ሁሉ ነገር ካለቀና ከተጠናቀቀ በኋላ የሚተርፍ ነገር ማለት ሳይሆን ዲሲዥን ይፈልጋል፣ ውሳኔ፣ ሳክሪፋይስ የምናረገው ነገር መኖር አለበት ቦታችን ላይ። ይሄ ለዘሬ ነው፣ ይሄ መልሼ ኢንቨስት ማረጋው ነው፣ ይሄ ችግረኞችን መረዳበት። አይ ዊሽ ፓስተር እንደዚህ እንደምትለው እንደዚህ ምደለድለው ሀብት በኖረኝና ባሳየው ለምትሉኝ ሰዎች እየመጣ ነው ያልኳችሁ ነው። አሰሙም እንዴ? it's coming to you it's coming to you የደላው ሰው ንግግር ይመስላል እንዳትሉ በልባችሁ ናችሁ። እግዚአብሔር he is preparing you for something great። አሜን። እግዚአብሔር he is preparing you ለትልቅ ነገር እግዚአብሔር እያዘጋጃችሁ ነው። አሁን ያላችሁበት ህይወት ህልም የነበረበት ጊዜ አለ። አሁን ያላችሁበት እንደ ህልም የነበረበት ሲዝን አለ። እግዚአብሔር እውን አድርጎታል። አሁን እኔ የምናገረው ነገር እንደ ህልም ሊመስላችሁ ይችላል። እግዚአብሔር እውን ያደርገዋል እያልኩ እውን ያደርገዋል። with the storehouse always hallelujah። ለምን የምንዘራው በእጃችን ላይ እንዲኖር፣ ከዘር የጎደለ ህይወት እንዳይኖረን። እግዚአብሔር ወደ ይስሐቅ ሲመጣ ነው ነገር ነው። ይስሐቅን ነገረው እግዚአብሔር ዘፍጥረት 26 ላይ ቀድሞ በረሃብ ዘመን በደረሰው ረሃብ ሌላ በአገሩ ላይ ምን ሆነ? ረሃብ ሆነ ይላል። እግዚአብሔር መጥቶ አናገረው፣ ከይስሐቅ ጋር ካወራ በኋላ ቁጥር 12 ላይ የምናገኘው ቃል እንደዚህ ነው የሚለው፣ ይስሐቅም የፍልስጤማውያን ንጉስ አቢሜሌክ ወደሚኖርበት ወደ ጌራራ ሄደ። ይስሐቅም በዚያች ምድር ምን አደረገ ነው የሚለው? ዘር ዘራ። ይኸውላችሁ ረሃብ ነው ይላል፣ አገሩ ደረቅ ነው ይላል፣ ከባድ ረሃብ ነው የነበረው። ዘር ከየት አመጣ? ከጎተራው ነው። ያድ ጎተራ ነበረው፣ ዘር አመጣና ይላል፣ ዘርን ዘራ ይላል። praise God, አሜን አሜን። ጎተራ የሌለው ሰው ዘር አይኖረውም። አክሲደንታሊ እግዚአብሔር በድንገት ብንዶ አጥለቀለቀኝ የምንለው ነገር አይኖርም። you have to plan። መንከፍታችሁን አቀዳችሁ መሄድ አለባችሁ። በዚህ ወር ምን ዘርቻለሁ ማለት አለባችሁ። በዚህ አመት ምንድነው የዘራው? እግዚአብሔር ጎተራዬንና የጄን ስራ እንዲባርክ የዘራው ሲድ ምን አለ? is there anything that I saw? ዛሬ የዘራው ዘር አለ በሚቀጥለው ዘመን ኤክስፔክት የማደርገው እንደ ገበሬ። ሃሌሉያ። am I expecting something? አሜን አሜን አሜን። ዛሬ አንድ ሰው ብርሃን እየተካፈለ ነው። ላይት ይሆናል ብያቸዋለሁ። ዘርን ዘራ። ዘር መዘራት አለበት። ለምንድን ነው ዘር የሚያስፈልገን ካላችሁ? ምክንያቱም ስቴቢሊቲ ያለው በዘር ውስጥ ነው። የማይናወጥ አቅርቦት ያለው በዘር ውስጥ ነው። በስራችሁ ውስጥ አይደለም። የማይናወጥ ዘመን የማይሽረው ጊዜ የማይለውጠው የኢኮኖሚው ሰርከምስታንስ ሲገለባበት የእናንተ ነገር እንዳይገለበጥ የሚያደርገው ዘር ነው። ስቴብል ያደርገዋል። ዲቫይን ፕሮቪዥናችሁን መለኮታዊ አቅርቦታችሁን የሚያጸናው ዘር ነው። አሜን 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 ነው ወይ? እስቲ በኔ ህይወት ላይ በሉስቲ፣ በቤቴ ውስጥ በሉስቲ ዘር ይኖራል። ሃሌሉያ። ይስሐቅም ዘርን ዘራ፣ እግዚአብሔር ምን አረከለት? ባረከለት ነው የሚለው። እግዚአብሔር ዘሩን ባረከለት። እግዚአብሔር እጆቻችሁን ስራ ይባርካል። እግዚአብሔር ጎተራችሁን ይባርካል። እግዚአብሔር ዘራችሁን ይባርካል። እግዚአብሔር እኛ በመባረክ ውስጥ ነው ያለው እያልኩ ነው። unusual የሆነ ብሬክ ስሩ እግዚአብሔር ቤታችን ላይ የሚያመጣው በዘር ውስጥ ነው። አሜን አሜን። ዘራችሁ የማያልቅና የማይጨረስ በረከት ወደታችሁ ይዞ ይመጣል። በዚያኑ አመት ይላል 100 እጥፍ አመረተ። በጌታ በኢየሱስ ስም በህይወታችሁ ላይ ይሄን አዋጅ ላውጅ።
እግዚአብሔር 100 እጥፍ እንድታመርቱ ያደርጋቸዋል። አሜን። በዚያው አመት ምን አደረገ? 100 እጥፍ በጌታ በኢየሱስም 100 እጥፍ ይሆን ምርታችሁ እያልኩ ነው። አገልግሎታችሁ፣ ነገራችሁ፣ የምታደርጉት ነገር receive that seed stability እግዚአብሔር በሕይወታችሁ ላይ ማድረግ ይችላል። ዘር ስቴብል ያደርገዋል መንገዳችሁ in the mighty name of Jesus። ኧረ ሃሌሉያ አሜን የሚል ሰው አለ ወይ? I'm almost done, give me a few minutes። አሜን። የእግዚአብሔር ነገር ወደ ሕይወታችሁ ሲመጣ ያያየው ነው። ይሄን መልእክት ደጋግማችሁ መስማት አለባችሁ። ይሲ ስቶር ሃውሳችሁ ምንድነው? ዘር እንዲኖራችሁ ያደርጋል። ዘር ሃሌሉያ። ከዛ በኋላስ ነገራችሁ ስቴብል ይሆናል። አቅርቦታችሁ ስቴብል ይሆናል። ባለፈው ጊዜ I think ጃንዋሪ አካባቢ ነው መጥቼ እዚህ ሮብ ስመሰክርላችሁ ነበር። ሜቢ እሁድ አልተናገርኩትም። ፊል ያረኩትን ነገር ከግሬስ ጋር ወደ ዩኒቨርሲቲ እየሄድን ዩኒቨርሲቲ እያደረስኳት ወይ ማድረሻ ስመለስ መሰለኝ I felt something, I remembered something። የሆነ ነገር ያስታወስኩት ነገር ምንድነው? ገና ግሬድ አር ስትገባ የነበረው ቀን ትዝ አለኝ። ፕሬዝ ጋድ 13 አመት ጌታ ወደ ኋላ መለሰኝ። 13 አመት መለሰኝና አንድ ነገር አስታወሰኝ ጌታ። ልክ ትምህርት ቤት ላስገባት ስል ትምህርት ቤት እንደምንፈልገው ትምህርት ቤት አግኝተን እዛ ነው የምትገባው ብዬ ስል ደስ ብሎኝ ውስጤ ሞልቶ ጌታ ይባረክ እዚህ ነው የምትገባው ስል ክፍያውን ነገሩኝ። ጌታ ይባረክ ሲነግሩኝ ሃሌሉያ አልኩኝ። ፕሬዝ ጋድ 13 years back ነገሩኝ። በዛን ጊዜ አይ ቲንክ 5000 ነው ምናምን ነው ክፍያው በወር 5000 አካባቢ ነው። የኔ ደሞዝ 8000 ነው። ጌታ ይባረክ በጣም ትልቅ ደሞዝ ነው። ያኔ 8000 ትንሽ ነው አይመስላችሁ? ኃያል ነው። ጌታ ይባረክ 8000 ከዛ 5000 ትምህርት ቤት it requires a miracle። ከዛ በኋላ ጸለይኩ I was praying praise God። የምነግራችሁ ነገር ታሪክ ሳይሆን ሪያሊቲ ነው፣ እውነት ነው። I'm a living testimony። ብዙ ቴስቲሞኒዎች አሉኝ። ከዛ መንፈስ ቅዱስ እንደዚህ አለኝ የምትገባው ኔክስት ይር ነው። እሷን ከማስገባት በፊት አለኝ ጌታ ለ12 ወር ከጃንዋሪ እስከ ዲሴምበር 1000 ብር ዝራ አለኝ ጌታ። ከዛ በኋላ አለኝ የሚቀጥለው 12 አመት ተመልሰ እዚህ ነገር ውስጥ ሐሳብ ያገባህ አለኝ። that's what I heard። እንዴት አለ አለኝ he said 12 months ዝራ አለኝ። ከዛ በኋላ መዝራት ጀመርኩ። ፕሬዝ ጋድ ከማስገባቴ በፊት ነው። ለምን? በዘር ውስጥ ኃይል አለ። ጃንዋሪ፣ ፌብሩዋሪ፣ ማርች፣ ኤፕሪል ሃሌሉያ አሜን። ለ12 አመት 12 ዘርዘራው። ከዛ በኋላ መንፈስ ቅዱስ ያን አስታወሰኝ። በ13ኛው አመት ጌታ ወደ እኔ መጣ። ፕሬዝ ጋድ I'm faithful አለኝ ጌታ። የእግዚአብሔርን ታማኝነት for the last 12 something years እግዚአብሔር he provided everything that he needed። በዘር ውስጥ እግዚአብሔር ያስቀመጠው ስቴቢሊቲ አለ። ያስጨነቃችሁን ነገር እንዴት ነው የምትጋፈጡት? በዘር መጋፈጥ አንደኛውና ዋነኛው መንገድ ነው። ጌታን እስቲ አመስግኑ፣ ለኔ አጨብጭቡ፣ ደስ ይበላችሁ። I gave a very small testimony. This is a very small testimony. Praise God. አሜን አሜን። ከዛ በኋላ ወደ ኋላ መለስ ብዬ ሳስበው ዞዞ ደግሞ 10ኛ ነው። እሱ ለሱ የተዘራ ነገር አላስታውስም። ፕሬዝ ጋድ። ከዛ በኋላ ጌታ ሆይ አልኩት። አላልከኝም ግን ለሱ መዘራ አላልኩት። 10ኛም ቢሆን ፕሬዝ ጋድ እንደ ለጌታ እንደንትን ነው ያደረኩለት፣ እንደ ቦነስ የቦነስ ዘር ደግሞ አልኩት ጌታን። ቦነስ ዘር አለው። ለምን? you've been good to me። this is a small testimony ሰጥቷችሁ። ግን small testimonyነቱን ብቻ አትመልከቱት። በህይወታችሁ ላይ የምትጋፈጡትን ነገር የምታልፉበት ነገር እግዚአብሔር ከጎተራችሁ ውስጥ ያወጣል። እሱም ስሙ ዘር ይባላል። you will be blessed። ዘር በእጃችሁ ላይ ሲኖር መጽሐፍ ቅዱሳዊ የኪዳን ይውላችሁ ኮቨናንት በኪዳን ውስጥ ያለውን በረከት እንድትካፈሉ ያደርጋችኋል። ዘር there is a covenant blessings። praise God።
አንተ ያገስከኝ ነው ይሄንን የመጨረሻው ሐሳብ የምናገረው praise God አሜን አሜን አለስልሰው ውስጣቸው እንዲገባ ታደርጋል praise God ማማጊያ ያስፈልጋቸዋል ሳስበው ይሄኛው a covenant እስቲ የኪዳን በረከት በሉ እስቲ ሃሌሉያ እሺ አንዳንዱ በረከት ወይም አብዛኛው በረከት እናንተ ፕሮቮክ የምታደርጉት ነው የናንተ ጥያቄ ነው የናንተ ፍላጎት ነው praise God አሜን ለምሳሌ ጂፒ ላይ ሱቅ ሰጣለሁ የሚል አልተጻፈም ሶ ጂፒ ላይ ሱቅ ከፈለክ አንተ ለዛ ብለህ ዘር ከዘራ ይሄ ያንተ ነው አሜን it's yours አሜሪካ ላይ ካምፓኒ መክፈት አለብኝ ብለህ ዘር ከዘራ it's yours ነገር ግን የኪዳን ደሞ በረከቶች አሉ እግዚአብሔር በቃሉ ላይ ያስቀመጣቸው under covenant የሆኑ blessings አሉ in the mighty name of Jesus hallelujah ያ በረከት የሚያገኛችሁ በዘር ውስጥ ነው you must learn how to sow a seed ሚልኪያስ 3:10 በቤቴ መብል እንዲኖር እኔንም በዚያ እንድትፈትኑኝ አስራቱ ወደ ቁጥር አስገቡ ይላል እግዚአብሔር ጸባዖት praise God this is your covenant blessing ይሄ የኪዳን በረከት ነው it's up to you it's your decision በዚህ የኪዳን በረከት ውስጥ መኖር የእያንዳንዱ አማኝ ውሳኔ ነው ግዴታ አይደለም it's not a must አንዳንድ ሰው እንደዚህ ይላል ብሉይ ኪዳን አዲስ ኪዳን it's not a must I'm telling you now ግዴታ አይደለበት የኪዳን በረከት ነው it's available hallelujah አሜን ትላላችሁ it's available it's a covenant it's available it's not a must but it is available ምንድነው available የሆነው የሰማይ መስኮት ይከፈታል ይሄ እግዚአብሔር የኪዳን በረከት ነው እግዚአብሔር ነው የሰማይን መስኮት እከፍትላችኋል I will open the windows of heaven in the mighty name of Jesus የተትረፈረፈ በረከት ሰጣችኋል ማስቀመጫ እስክታጡ ድረስ በረከትን አፈስላችኋል ስለናንተ ተባዩን ገስጻል አዝመራችሁ አይበላም እርሻችሁ ወይን ተክላችሁ ፍሬ አልባ አይሆንም እግዚአብሔር የተድላ ምድር ስለምትሆኑ አለ የደስታ ምድር ያረጋቸዋል ህይወታችሁ ምን ያረጋዋል የደስታ you lack nothing አሜን 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 ቤታችሁን የደስታ ቤት የሚያረጋው ኮሜዲ አይደለም ማታ ማታ ገብታችሁ የምታዩት አይደለም praise God በስንቱ አይደለም አሜን መጥፎ ነው ይያልኩ አይደለም ኮሜዲ የሚያስቅ ነገር ማየት ቤታችሁን የደስታ ቤት የሚያረጋው የእግዚአብሔር በረከት ነው የእግዚአብሔር በረከት አሜን ስንት ሰው መሳቃቅቶታል ለምን ተጨንቋላ ሐሳብ ይዞታል የአማርኛ ኮሜዲ ሞከርንለት እንግሊዘኛ ሞከርንለት የናይጄሪያዎች ሞከር it is not working ሰው ሊደሰት አልቻለም why የእግዚአብሔር ደስታ በረከት ነው እግዚአብሔር እንደዚህ ያለ ዘር ታመጣላችሁ ወደ ቤት ያለ ቤታችሁ የደስታና የተድላ ለምን ተድላና ደስታን ገንዘብ አይገዛው it's the gift of God hallelujah እግዚአብሔር ጎተራን የሚሰጥ ለዛ ነው ለምን ዘር እንዲኖር ዘር አለ there is a divine power በዘር ውስጥ የሆነ ኃይል አለ ምን አይነት ተድላና ደስታ ወደ ቤት የሚስብ ተድላና ደስታ ወደ ቤት የሚስብ በጌታ በኢየሱስ ስም ተድላና ደስታ ወደ ቤታችሁ ይሳብያል so that you can rejoice in the Lord hallelujah አሜን አሜን ከዛስ እንደዚህ ያለ ህዝቦች ሁሉ የተባረከ ብለው ይጣሩ ስማችሁ ይቀየራል አለ your name will change የሚያዩ ሰዎች ሁሉ አንተን ያዩና እንደዚህ ይላል የተባረከ ሰው ይሄማ ባለጸጋ ነው ይሄማ ምን ጎሎበት ይላል praise God አሜን አሜን it's a blessing ለምንድነው ሰዎች ጎስቋላ ማይሉኝ ብለ አትጨነቅ እኔ በጣም ደስ ነው የሚለኝ ሰዎች እሱማ ምን አለበት ሲሉ ደስ ነው የሚለኝ አሜን ምን አለበኝ ይላል praise God አሜን አትሎ በደ I receive it ነው የምለው እነሱ ያላቸውን ማብታቆ ሲል አሜን 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 ይሄኛው ትንቢት አይለፈኝ ይላል praise God ለምን it's the blessing እግዚአብሔር በግንባር ላይ በረከት ያስቀምጣል ከዛ የሚያይ ሁሉ የተባረከ ያረጋል አሜን አሜን የ8 አመት ሸሚዝ ለብሰ መቼ ነው የገዛው ይላል because the blessing is upon you I'm telling you የእግዚአብሔር በረከት
አሜን 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 የሚሰዋል ወይ ቃሉ እንደዚህ ነው ያላችሁ የኮቨናንት ቢያቻው ዘር ሲድ ምን ያረጋቸዋል ከኪዳን በረከት ጋር ያገናኛቸዋል ዘር ከኪዳን በረከት ጋር ያገናኛቸዋል that's why it's so powerful wow የሚያዩዋችሁ ሁሉ የተባረከ ብለው ይጠሯቸዋል ልጆቻችሁን የሚያይ የተባረኩ ልጆች ይላቸዋል ሃሌሉያ የሌባው ልጅ አይባሉ የወንበዴው ልጅ አይባሉ የነፍሰ ገዳይ it's a blessing it requires a blessing ያዩዋቸውና የተባረከ አባታቸው የተባረከ እናታቸው የተባረከ ይሄ ቤተሰብ የተባረከ it's your choice ዘር ህይወታችሁ የሚያረጋችሁ ነገር ይሄ ነው it will connect you መባውን አስራቱን ስጦታውን ወደ እግዚአብሔር ቤት ስታመጡ አለ there is a covenant blessing ትናንት አፍተርኑን ላይ አንድ ሰው ደወለልኝ ይሄን ቴስቲሞኒ ነግሬያችሁ ጨርሳለሁ he called me የምስራች ነገር ነው ፓስተር አለኝ praise God ይሄን እንዲያነስ ስልክ ነው የምጠብቀው ስለዚህ ደስ አለኝ it's a good news ይሄ ሰው የዛሬ 9 ዓመት በጣም ቻሌንጅ ውስጥ የነበረ ሰው ነው በጣም በስራው በህይወቱ ለነግራችሁ ከሚችለው በላይ ከባድ ፈተና ውስጥ የነበረ ሰው ነው then I prayed for him የእግዚአብሔር ሚራክል የእግዚአብሔር እጅ ወደ ህይወቱ ላይ እንዲመጣ ጸለይኩለት ቢሮ መጣ ከሚስቱ ጋር ጸለይኩላቸው እግዚአብሔር ብዙ ተአምራት አድርጓል በቤታቸው ላይ ከዛ በኋላ ስራ አገኘ ፓስተር ስራ አገኘው ልቀጠር ነው አለኝ because ከዚህ በፊት ቢዝነስ ነበረው ሉዝ አድርጎ he lost everything ከብዙ ክብር የወረደ ሰው ፋይናንሻሊ ከዛ በኋላ ተቀጠረ ሲቀጠር every month አስራቱን ያመጣል ቸርች ውስጥ ያስገባል I remember he started with 654 the last 9 years እያየሁት አስራቱ ያድጋል ዝም ብሎ praise God አስራቱ ያደገ አንተ ልጅ አስራቴ ያደገ ነው እለዋለሁ yes የእግዚአብሔር በረከት ነው ይለኛል ከ600 አለፈ by the grace of God I'm telling you ከ10,000 ራንድ አለፈ ስለ አስራቱ ነው ስለ ደሞዙ አለማወራው ስለ አስራቱ ነው እኔ ነኝ አትሉም እንዴ ማን ይሆን ይያላችሁ ከምትጨነቁ ባይምሯችሁ ላይ ዳስሚ ነው ማለት ያለባችሁ praise God ከ10,000 አለፈ ወደ ተመረጋችሁ 10 ምናምን ሺህ ውስጥ ገባ እንዴ what's going on እለዋለሁ የእግዚአብሔር በረከት ፓስተይልኝ the last 9 years ነው የምነግራችሁ እግዚአብሔር abundantly የባረከው ህይወቱ ትናንትና ደወለልኝ እንደዚህ አለኝ I have a surprise for you አለኝ ፓስተር ምንድነው ሰርፕራይዝ እንጸልይ የነበረበት ጉዳይ ነበር ቤት እፈልጋለሁ ያ ነበር you know what አለኝ ትናንትና ስልክ ተደወለልኝ ቤት already ተገዝቶልሃል በቅርቡ ሙቭ ታረጋለህ የሚል ስልክ እሱ አይደለም የገዛው ተገዛለት እኮ ነው ያልኳችሁ ምንድነው የምታዩ እንዴት አርጋችሁ ነው የምታዩ በእውነት ቆም ነግራችሁ ሰውየውን አስተዋውቀኝ ይዘው ነበር ነው ጌታ ይባረክ ፓስተር አለኝ he said now I have to move ወደ ሌላ ቤት እግዚአብሔር ነፃ ቤት በስሙ in a prime position ላይ እዚሁ ቤድፎርድ ውስጥ ነው somewhere in a nice place he didn't pay for it there is a miracle ይኸውላችሁ የኮቨናንት የኪዳን በረከት አለ ማስቀመጫ እስክታጣ ድረስ የሚል ወንቴር ቆም ነግራችሁ ትናንት ከሰዓት በኋላ ይሄን ሲነግረኝ I couldn't believe it ከዘጋ በኋላ እንደገና ደወልኩለት ምን ነበር ያልከኝ ምን ገዙልኝ ያልከው አልኩት praise God ቤት 4 bedroom ለልጆች ማረፊያ ነው በስምህ ይገባል just አይዲህን ብቻ ኮፒውን ላክ አራሜን ይበላ አንድ ሰው ባካችሁ ይሄ ኮለፍ ከፍ ያለ ነው ሌላ ሌቭል እኮ ነው የሰማይን መስኮት ባልከፍትላችሁ ይሄ ጉዞ የ9 ዓመት ጉዞ ነው ልላችሁ ፈልገው it was a 9 years አንዳንድ ሰው ይኸውላችሁ ባንዝ ይላል እግዚአብሔር ቃል በጊዜው እናጭዳለን የ9 ዓመት ጉዞ ነው የምነግራችሁ
በ650 ብር የተጀመረ አስራት የእግዚአብሔር በረከት ወደ ቤቱ እየገባ ዛሬ you received a call. I pray for you. እግዚአብሔር አይኖቻችሁን ይከፍታል። እስቲ ነሳ በጌታ ፊት Oh yes. Thank you, Father. Kela diana masanto. She parala diano manto. She kalabara la bara. Lendo pradiana masa pala vene megele. Oh 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 oh. Shiga bala bala. Shikala bala bala. Paladiano masando pradiano. Shikala vene megele borala. Le pradiano monto prolo vene megele borala. Shika barala bana masanto prala vene megele borala. Oh yes, oh yes, oh yes. የጌታ መንፈስ እዚህ አለ. In the mighty name of Jesus. Kaladiano manto pradiano maso. Shikala venemento pradiano masa paraladia. ከእግዚአብሔር በረከት ሕይወታችን የከለከለ አስተሳሰብ በጌታ በኢየሱስ ስም ዛሬ ተገፈፈ. I pray in the mighty name of Jesus. Oh yes, oh yes, oh yes. Oh yes, in the mighty name of Jesus. የትኛውም የእግዚአብሔርን በረከት ከሕይወታችን የከለከለ አስተሳሰብ stronghold አይምሮአችሁን አንቆ ያዘ. in the mighty name of Jesus. በጌታ በኢየሱስ ክርስቶስ ስም ዛሬ እናገራለሁ፣ ዛሬ ጸልያለሁ. in the mighty name of Jesus. በጌታ በኢየሱስ ስም የሰዎች አይምሮ ነፃ ይውጣ፣ አስተሳሰብ ዛሬ ነፃ ይውጣ. freedom ይሁን in the mighty name of Jesus. freedom ይሁን in the mighty name of Jesus. ነፃነት ይሁን በጌታ በኢየሱስ ስም። ረፍት ይሁን በጌታ በኢየሱስ ስም። የአይምሮ ነፃነት ይሁን፣ ያስተሳሰብ ነፃነት ይሁን። የትኛውም ፖቨርቲ ሜንታሊቲ፣ የትኛውም የሰዎችን ህይወት ወደ ድህነት፣ ወደ ኪሳራ፣ ወደ ዕዳ፣ ወደ መጨነቅ ውስጥ የከተተ አስተሳሰብ በጌታ በኢየሱስ ስም ከአይምሮአቸው ላይ ዛሬ ይጠረግ፣ ይነሳ. I command in the mighty name of Jesus. እንደ እግዚአብሔር ቃል እንዳናስብ ያደረገ፣ እንደ እግዚአብሔር ቃል እንዳንራመድ ያደረገ፣ እንደ እግዚአብሔር ቃል እርምጃ እንዳንወስድ ያደረገ የትኛውም የጨለማ አስተሳሰብ በጌታ በኢየሱስ ስም ይኸው ተገፈፈ። እስቲ እጃችሁን በጭንቅላታችሁ ላይ አድርጉ። in the name of Jesus. ከኔ ጋር ውጁ። እግዚአብሔር ሆይ በሉ እስቲ አይምሮዬን በቃልህ አድስልኝ በጌታ በኢየሱስ ስም። የትኛውም እንደ ቃልህ ያልሆነ አስተሳሰብ በውስጤ የገባ የተቀረጸ በጌታ በኢየሱስ ስም ዛሬ ለቆኝ ሂድ። የሰማሁት ቃል በጌታ በኢየሱስ ስም አይምሮዬን ይጠበው፣ ያድሰው፣ ይለውጠው፣ ይቀይረኝ በጌታ በኢየሱስ ስም። ይሄ አይምሮ የተባረከ ሰው፣ የባለጸጋ ሰው አይምሮ ነው በጌታ በኢየሱስ ስም። ለድህነት፣ ለዕዳ፣ ለጉስቁልና፣ ለማጣት ምሽግ የሰራ የትኛውም አስተሳሰብ
በጌታ በኢየሱስ ስም ከኔ ላይ ተነቀለ፣ ከአይምሮዬ ላይ ተነሳ። ነፃ ሰው ነኝ በጌታ በኢየሱስ ስም። የዘር ምስጢር የቃል ብርሃን ዛሬ አግኝቶኛል። ባለጸጋ ነኝ፣ ጤናማ ነኝ፣ የተባረኩ ነኝ፣ የብርሃን ሰው ነኝ በጌታ በኢየሱስ ስም። የነካሁት የተባረከ ነው። ጎተራዬ የተባረከ ነው። የዘራሁት የተባረከ ነው በጌታ በኢየሱስ ስም። እኔ የበረከት ሰው ነኝ። በፊቴ ያለው ዘመን የበረከት፣ የእረፍት፣ የመብዛት፣ የበረከት ዘመን ነው በጌታ በኢየሱስ ስም። ሕይወታችሁ ላይ ተናገርኩኝ። የትኛውም ሕይወታችሁን የበላ የክፉ እጅ ተነሳ። ጤናችሁን የበላ የክፉ እጅ ተነሳ። ፋይናንሳችሁን የበላ የጠላት እጅ ተነሳ። ቤተሰባችሁን የበላ የጠላት እጅ በኢየሱስ ስም ይኸው ተነሳ። ጤናችሁን ተቀበሉ፣ በረከታችሁን ተቀበሉ፣ ሰላማችሁን ተቀበሉ፣ ረፍታችሁን ተቀበሉ፣ ብልጽግናችሁን ተቀበሉ፣ ፍሬያማነታችሁን ተቀበሉ በጌታ በኢየሱስ ስም። ረጅም ዕድሜ ተቀበሉ፣ ረጅም የበረከት ዕድሜ ተቀበሉ። የትኛውም በእናንተና በቤታችሁ ላይ የታቀደ የተነገረ የጠላት የክፋት ሐሳብ በጌታ በኢየሱስ ስም ዛሬ አቋረጥ ነው፣ አስቆም ነው በኢየሱስ ስም። ከምድሪቷ ከፍታ በላይ ከፍ በሉ። ከምድሪቷ አመጽ በላይ ከፍ በሉ። ከምድሪቷ እርግማን በላይ ከፍ በሉ በጌታ በኢየሱስ ስም። ከክፉዎች በላይ ከፍ በሉ። እግዚአብሔር ራስ እንጂ ጅራት አያርጋችሁ። ፊተኛ እንጂ ኋለኛ አትሆኑ። የምታበድሩ እንጂ የምትበደሩ አትሆኑ። ከፊት እንጂ ከኋላ አትሆኑ በጌታ በኢየሱስ ስም። እግዚአብሔር ቤታችሁን፣ የእጆቻችሁን ሥራ፣ ጎተራችሁንና ዘራችሁን ይባርክላችሁ። You are blessed in the name of Jesus. ለእግዚአብሔር ክብር ስጡ። Oh yes. Hallelujah. Wow.